ጋዛ ፊት ተገጣጠምን። ከዛ ብናረገው ነገር ጠፋን። ሸሸዋት። ከዛ ሲመጣ ከፋኝ። አይዞሽ እኔ ቆንጆ። እሺ ቆይ ቹቻ የት ነች ያለችው? እሷ እዛ ጋር ናት። አብሯት ማን አለ? ማንም የለም። በእናትሽ ይልቅ ሄለን አንቺ ሂጂላት። ቤዚ እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? ለእኔ ችግር የለም። እሷ ግን ብቻዋን ናት። እሷ ጋር ሂጂ። እሺ አንቺ ግን እዚህ ትጠብቂኛለሽ? እዚህ ነኝ። ምንም አልሆንኩም። ያለቀሱ ቆይ ምን ሆነሽ ነው? እግዚአብሔር ንገሪኝ። ሄሉ የራስሽ ስራ ዋጋ አስከፍሎሽ ያውቃል? አዎ በጣም ብዙ ጊዜ አስከፍሎኛል። ብዙ ጊዜ አየሽ። አሁን እኔ እየተሰማኝ ያለው እሱ ነው። ቆይ እስከ መቼ ነው እንደዚህ ሆናችሁ የምትቀጥሉት? ቆይ አልገባኝም። ማለት እሷም እኮ እዛው ሆና እያለቀሰች። የቱ ጋር? እዛው ሆና እያለቀሰች። ሄሉ በእናትሽ ቤዛ ጋር ሂጂላት። እሷም እኮ ሂጂላት ብላኝ ነው የመጣሁት። አንቺ ሂጂላት እያልሽኝ ነው እንዴ? ቆይ እንዴት ነው ነገሩ? ይኸውልሽ እኔ በራሴ ጥፋት ነው እንደዚህ እየሆንኩ ያለሁት። እሷ ግን ምንም አላጠፋችም። ምን በወጣት እባክሽ ሂጂላት እሷ ጋር። ኧረ እኔ ስጨነቅ ወይኔ ሰሚ ቆይ ያመኛል እንዴ? ምን ሆኜ ነው ላገኘው የሄድኩት? ሰብሊ ፍቅረኛ አለሽ እኮ ምን እየሆንሽ ነው? ቆይ ደግሞ ንጥር ውጥር የሚለው በቃ ኮራ ተጀነነ ማለት ነው። ጀነኑ ሳላያት አለፈ ቀኑ። ቆይ አንቺ በድንጋጤ ልትገይኝ ነው እንዴ? ፍቅር ቀድሞ ካልገደለሽ። ለነገሩ ልክ ነሽ። የጆንዬ ፍቅር እኮ ከገደለኝ ቆየ። አይ ሰሚ ትመችኛለሽ እኮ። ኤላን ግን አገኘሽ? ኤላ የሚባል ሰው አላውቅም። እሺ አባሌ ቦንስ መሲ ከኔ ጋር መጣላት ፈልገሽ ነው? ቆይ የሚያጣላ ነገር ምን አደረኩ? ኤልያስ የሚባል ስም አታንሺ። በጣም ነው የምጠላው አልኩሽ እኮ። ተንሰፍስፈሽ ሂደሽ ገና ለገና ያቅፈኛል፣ ይጠመጠምብኛል። እስቲ ጀነን ኮራ አለብሽ አይደለ? እንኳን ደግ አደረገ። ልታናድጂኝ ፈልገሽ ነው? አልናደድም። እኔም አንቺን የማናደድ ፕሮግራም ላይ አይደለም። የራሷ አሮባት የሰው ታማስላለች አሉ። ምን ማለት ነው? ማለትማ ምክርና ቡጢ ለሰጩ ቀላል ነው። ቆይ ደፋር እንደሆንሽ የሚሰማሽ ከሆነ ሄደሽ ለናታን አትነግሪው? እንደሚወደኝ ባቅማ ከአንዳንድ ነበር ሂጂ የምነግረው። ቆይ እሺ እንደማይወድሽ በምን አወቅሽ? ከዛች ዱርዬ ቃጀል ጋር በስልክ ማውራት ጀምሯል። አያረገውም። አርጎታል እንጂ ጭራሽ እህቴና ፍቅረኛዬ እንዲጣሉ አልፈልግም፣ ፒስ ፍጠሩ አላለኝም መሰለሽ? ይሄማ አይሆንም መሲ። ምንም ያህል ጸብ ልጠላ እችላለሁ፣ ግን ደግሞ ናታንን ለዛች ዱርዬ መቼም ማሳልፈን አንሰጠው። እንግዲህ ከወደዳት ምን ማድረግ ይቻላል? የተቻለንን አድርገን ናታን አንቺን ከእህትነት በዘለለ እንዳይሽ እናደርገዋለን። ይሆንልኝማ እንዴ ይደሰባልኝ። አይዞሽ፣ እኔ እህትሽ ደግሞ ከጎንሽ ነኝ። ሳጣሽዬ ከፋኝ እንዴት ይሻለኛል? እኔስ መላው ጠፋኝ። አንተ ማን ደፍሮ? ጋሼ አቤት። ና። እሺ አንተ ማን ደፍሮ? ምን ያደነብራል? ለመጣ ጋሼ ጠሩኝ። ምን ውስጥ ነው የምታንቀላፍ? እኔ እንዲሁ በቁሜ እኮ ራሱ ያንቀላፉ ሰው እኮ ነኝ እኮ ጋሼ። እንቅልፋ። ቆይ ይሄ እጅ ላይ ያደረከው ምንድን ነው? ጋሼ ጌጥ ነው። አንገት ላይ ምንድን ነው? ይህም ጌጥ ነው። አትልቅ ብለውኝ እኮ ነው። ያምራል።
ማንደፍሮ እምትማር ከሆነ ቀጥ ብለህ ትማራለህ። ይህን ጸጉርን ይህ አንገት ላይ ያደረግከው ነገር ታስተካክላለሽ። አልያ እዚህ ትምህርት ቤት እንዳትመጣ። እሺ ግድ እኔ አውርዳለሁ። እግዚኦ መድኃኒዓለም አባቴ እግዚኦ 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 በሉ እግዚኦ በሉ እነሽም እግዚኦ በሉ። ጆርዳን ምን ያደረግከው? እስኪ ነው ያደረኩትን ጫማዬው ጋሼ ዋትስአፕ እኮ ነው። ኧረ እባክህ ዋትስአፕ ነው። ኢሞ አይሻልም? ደንባራ ኧረ 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 ምን ተብሎ ይወራል? ኧረ ፍረዱኝ እናንተ ኧረ ፍረዱኝ። እንዴ አሁንም የምጠይቅህን ጥያቄ እውነታውን ብቻ ትነግረኛለህ። ግድ የለም። እሺ ማንደፍሮ እንደነገርኩ ነው። ትምህርትን ለመማር ጸጉርህና እዚህ ያረከውን አርቲፊሻል ነገር ሙሉ አውልቀህ ትመጣለህ። እሺ ጋሼ ግድ የለም። ወደ ዋናው ነገር ስገባ ግን እንግዲህ ማንደፍሮ እኔን ታውቀኛለህ። በትምህርት ቤቱ አንቱታን ያተረፍኩ መምህር ነኝ። ስለዚህ እኔ የምጠይቀውን ነገር ምንም ውሸት አልፈልግም። ሄቨን ውሏ ከማን ጋር ነው? በቃ ጥያቄ ይሄ ነው ይሄ ነው። ይሄንን ግን ሳትቀላብር ትመልስልኛለህ ማንደፍሮ። ተመስገን። ይሄ ብቻ ነው ጥያቄ? እፎይ። ይኸውልህ ምን መሰለት ጋሽ በቃሉ፣ ይኸውልህ ባለፈው ዕለት ሄቨን ውሏ ማለት ነው ተቦጋለ ጋር ማለት ተቦቸራ ጋር ነበረ። ጅል ያሁኑን ያልኩህ እኮ እሱን እኮ ነው ልመጣለት እኮ ነው። አሁን ውሏ ተዚህ ተከይሲ ተጀሪ ጋር ነው። ጀሪቹ ምላሳማ ወሬኛዋ እንዴ! ኋላስ እንዴ ተሷ ጋር ተዋለ ጀምሮ እኮ ወጓ ሁሉ እኮ ተቀይሯል ጋሽ። አረ ከምኑ ተገናኙ ወይ? እንዴት ግን እንዴ? አይ ኋላ ታያለ ጊደር ፈስተምራ መጣይ አይደል ነገሩ ጋሽ። ምንም እኮ የሆነ ነገር በተፈጠረው ቁጥር እኮ እስክስና ላይ ጀምራል እኮ ማንደፍሮ እኮ ሄቨን ያቶ ደሳሌ ልጅ ሄቨን እንዴ? አዎ ሄቨን ጋሽ። አዎ ከሆነ ጥሩ ማንደፍሮ። እንደው እሷም እንደ ሌሎቹ እዚህ ግቢ እንደምናያቸው ሰዎች ፍቅረኛ ምናምን እያለች ትጃጃላለች እንዴ? ኧረ ጋሽ እሷ እንደው የሚከጅላት ብዙ ነው። አቤት የሰው አወዳደድ! አቤት የሰው መውደድ ይስጠህ እኮ ነው ጋሽ። አቤት እንደው የሚከጅላት አበዛዙ። እሷ ግን ኩሩ ነኝ ደስ ጠፋለኝ ብዙ ነው እና እንደው የሚከጅላት ማን ነው ጋሽ? እሱም ከሆነ ይሁን ማንደፍሮ። ትናገር ነው ተናገር፣ ያለበዛ ውርድ ከራሴ እጀልጣለሁ ጋሽ። እንዴ ተፈለጉ ይጀልጡኝ። እኔ የሰው ሚስጥር አላወራም። በቃ እኔ አላወራም የሰው ሚስጥር ጋሽ። ነገሩ ሁላችሁም ያው ናችሁ። ብዙ ዋጃ ይርገዝ አቃጥሎ ሊደፉን ነው እንዴ? ወይዳ እኔ ግን ቆይ ያለፈኝ አንድ የሆነ ትምህርት ላይ አፍላ ፍቅር የሚል ቻፕተር ተካቷል እንዴ? እኛ በ40 ዓመታችን አተናል። እነሱ ግን ያቸው ፍቅር በፍቅር ሆነዋል። ቆይ እኔ ያልገባኝ ይህን ቻፕተር ፈልጌ ላገኘው እንዴ? ምንድን ነው እቅዳቸው እንዴ? አሁን የበነሽ ማንም የሚያምነኝሽ ምን ብዬ ነው የማወራው? ማንደፍሮ ግን ቀጣይ ይፈልጋሉ። ብዙ መረጃዎችን ማገኝብህ ይመስለኛል። እንገናኛለን። ቃጅነቴ ጨርቆስ ድምቀት የውበቶቹ ይላል። አቤት ያራዳ ልጅ ብራዘር እንዴት ነሽ? ምን አትፈልግ? አረ ብራዘር አንተ በቃ የውበት ግን እንደዚህ ሰውን ሁሉ ድንግርግር አድርጎት ይቅር። ያው አሁን ላይ ደግሞ ፊት ሰጣት። አሁን አናታችን ላይ ማሪንጌቻ ካልጨፈረ ነው የምትለው። ተበላ መብቷ እኮ ነው። ከፈለገች ማሪንጌቻ ከፈለገች ሳልሳ ትጨፍር። ውበቷን እስቲ ቅላቷን ተመልከት። ውስጥ የሆነች እኮ የብርቱካን ፍልቃቄ ነው የምትመስለው። ስጥት ያደረገ እኮ ነው። እናሳ ኧረ ሚኪ ኧረ በእናትህ ቃጁ ሲሞቃት ስለማታውቃት እኮ ነው። ምን ነው እንደዚህ አንተ እንዲህ ኮምፕሌክስ ተንጫጫ ትቀናባታለህ እንዴ? ተናገራ። ምን ይዘጋል ነው ወይስ በእኔ ውበት ላይ ጥርጣሬ አለ? ኧረ የለኝም። እኔማ ጋቢናሽ ግን አልጸዳኝም። የምትናገር ከሆነ ተናገረሽ። አንተ ግን አይደብርም? እንዲህ ቃጁ ላላ ነኝ መሰለች ቸክስ ልታጣጥል ስትሞክር ይያት እስቲ በእናትህ ሺ ሶ ፕሪቲ። አንተ ደግሞ ምን ታዳምቃለህ?
ምን 12ኛ ክፍል መጨረስ እንደሆነ እናውቃለን። ፕሪቲ ምናምን እያልክ ሙድ ለመያዝ ትሞክራለህ እንዴ? ንገሪልኝ እስኪ እንደኔ እንቅጩ ብትናገር አይሻልም? ቆይ አንተ ምንድነው እንደዚህ ሰግጠ ያስከኝ? ችግር አለ እንዴ? ይኸውልህ ካስደበርከኝ እገባልሃለሁ። ለራሴ ደብሮኛል። ታፍታችበት እናቴ ተሙት። እንደውም እጁን ብትሰብር ይገለግል ነበር። ስራዬን ለስራ ፈቶ ነው የሚውለው። ኧረ እኔማ እጁን ሰብሬ አላሰቃየሁም። እና ፍሬህን ልህና እገላግልሃለሁ። ጉይ ቃጁዬ እኔ ቆንጆ ይሄን አርገሽ ውለታ ነው የምትውይልኝ። እየሄደ እየፈለፈለ መጥቶ አሳድግ ከሚኝ ግልግል ቆርጠሽ። እኔ የሚለው እንዲህ እዚህ ሰፈር ውስጥ ደቅ ብላችሁ ስትውሉ በቃ እንደዚህ ነው የምትውሉት? ላይፋችሁ እንደዚህ ነው? ቆይ አንቺ ምን ነው ገና እረፍቱ ከመጀመሩ መልክ ምናምን ልትሰሪ አማረሽ? አርፈሽ ብትከበሪ አይሻልሽም? አፌን በላኝ አይደል? ያው መመጪ ነው። ግን ምንሽ ነው ቃጁ ብቻሽን ደቅ ያልሽው? አፍቃሪሽስ? ተጎረባብጠናል እባክህ። ምንሽ? ናታንን ሳያስቀይሙ አይቀርም እንዴ? እና አንቺ ምን አገባሽ? ሚኪ ይሄ ልጅ ዛሬ ቀን ፍሬውን የፈለገው አይመስለኝም። አንተ ኧረ በእናትህ ተከበር። ምን አይነቱ ነው በእናታችሁ ሲያስጠላ። ቃጁዬ ግን ይኸውልሽ እኛ በሚገባን ቋንቋ ማለት ነው ለስለስ አድርገሽ ቀስ ብለሽ ናታንና ቾምቢ ምንሽ ነው ያፈረጋገጣችሁ ነገር? ያው ተንኳሿ እኔ ነኝ። ያምለኔ ይላል። ውበት ግን አያ ውበት እናቴ ተሙተነ በቃ ውበት ለፈተና ይሏል። ይሄ ነው ዘ ኤግዛሚኔሽን ሆፍ ውበት በቃ። እኔ የሚለው ቆይ አንቺ ለናታን ወይ ብለሽዋል እንዴ? ቃጁ እኮ ነኝ። ለቾምቢም ግን ፒስ አላልሽማ? ደና ቃጁ እኮ ነኝ። አንተ ምን ሆነ ነው? እጭ ምንድነው 10 ጊዜ ቃጁ ነኝ የምትዩ? አሁንስ አላበዛሽውም እንዴ? አፈር ፊት ስታስጠላ። ቃጁዬ ተረጋጊ። ለሱ አይደለም እኮ የሱን ፍሬውን ፍርጥ ብታረጊለት ችግር የለው። ግን ችግሩ ለሚስቱ ነው። እንደ አማራት ይቀራል። ለሷ ሌዲስ ፎር ሌዲስ መተሳሰብ አለባችሁ። በቃ ደቅ ያለች ወደ ጭዋችን ላንተ ብዬ ነው። እሺ ችግር የለውም። አሁን ወደ ጭዋችን እንመለስ። ስማ እንደውም ለዛቸውን ቤት ሂድና ንገሮሽ። ምን ብዬ? ናታንን ካስቀየመው ለአንዴና ለመጨረሻ ጊዜ እኔና የሱ ነገር እንደሚያበቃለት ንገሮሽ። ቃጁ ግን የሆነ ነገር መባተት አለብሽ። ምን? መሲ ናታን ላይ የሌለ ፉንቅቀበታል። እስቲ ይመስለኛል። ለነገሩ እኔ ምን አገባኝ? ቃጁ እኮ ነኝ። ቃጁ ነሽ። ምን አገባሽ? በቃ አንቺ ብርቱካን ፍልቃቂ ይሻል። ይሄ እባብ የሆነ ልጅ ከየት መጥቶ ነው? ማን ነው? ይሄ ኤልያስ የሚባለውን ሰው በዚህ ክረምት እገላገለዋለሁ አርፈዋለሁ ብዬ ነው። ቆይ አርፍዶ መጥቶ ነው መሆኑ ነው። ደህና አረፍ የነበርኩትን ልጅ አሁን ሊበጠብጠኝ ነው። አይ እንደሱ እንዲሆን እንኳን አንፈቅድለትም። ምን አማራጭ አለን? የጀርባ ቅማል እኮ ነበር አልፋታልኝ እኮ። ምነው ቤተሰብ ጥየቃ አልሄድክም? እኔ ነው ያናገርከኝ? አዎ አንተ ነው። ይቅርታ የኔ ወንድም፣ እኔ ስለ ፐርሰናል ላይፍ የማውራት ደስ አይለኝም። አንተ የትኛውን ፐርሰናል ላይፍ የምታውቅ ሰው ሆነ ነው? አንተ እኮ የምታውቀው የሰው ፐርሰናል ላይፍ ውስጥ ገብተህ መበጥበጥ ነው እና ማሸበር ነው። እና ለምን በማሸበር ሂዳ አከሰኝም? በቃ ሹፍክ። የምታሹፉት እኮ እናንተ ናችሁ። አልደረስኩባችሁም አይደለ? ለብር ያስቆማችሁኝ። ሰላም ልንል። እኔ ሰላም ከማያውቅ ሰው ጋር ሰላምታ መለዋወጥ ምናምን ደስ አይለኝም። መጨረሻ አያምርም። አርፈህ ብትቀመጥ ነው የሚሻል። ይሄ ፈጣሪን የማያምን ሰው ቅዠት ነው። እኔ ደግሞ ፈጣሪን ስለማውነው መጨረሻ በሱ እጅ እንደሆነ አውቃለሁ። ለማንኛውም ሰላም ሁኑ። በቃ መልክ ሰርቶብን ሄደ ማለት ነው። ተው፣ ቀኑን ይጠብቅ። ልካችንማ ማሳየት አለ። ሃይ ጄሪ። ሃይ እንዴት ነሽ? ደህና ብሆን መሰለኝ እዚህ ከአንቺ ጋር ቁጭ አልኩት አይደል? ሆ አሁን በይ ወደ ጉዳይሽ ግቢ። በእናትሽ አታዝጊ። ማለቴ ዳጊ ክረምት ትምህርት አይማርም እንዴ? ጄሪ ሴትዮ ቆይ እኔን ስታየኝ የዳግም እናት ወይ አባት መስለሻለሁ? እንደ 10 ጊዜ እየመጣሽ ዳግም እያልሽ የምትጠይቂኝ? ጄሪ ካስከፋሽ ይቅርታ። ለጊዜ እንትን አለች እቺ። ዳግም የክረምት ትምህርት መማር እንደሚፈልግ ተናግሮ ነበር። ከዛም በኋላ ግን የት እንደጠፋ ማውቀው ታሪክ የለም። ስደውልለትም ስልኩ ዝግ ነው፣ ስልኩ አይሰራም ብዬ ሞክሬ አቅቶኛል። ግን ደግሞ በባሌም ሆነ በቦሌ በዛም በዚህም ገብቼ ላገኘው ሞክራለሁ። እስከዛ ድረስ አንቺ ደግሞ አርፈሽ ተቀመጪ። እየመጣሽ ዳግም አትበኝ እሺ? ገብቶሻል? አዎ ገብቶኛል ጄሪ። እስከዚያ
እሺ ዳግምና ማርክ የሚባሉ ሰዎች አሁን ስርጭት አይደለም። ምንድነው ያም ይሄም እየመጣ ዳግም ማርክ አንቺ ግን ለምንድን ነው ስልክሽን የምትዘጊው? እንዴ ሄዊ ለምንድን ነው የምትዘጋው? ታውቂያለሽ? ቆይ ምን ሆነሽ ነው? ችግር አለ? አንቺ እኔ በቃ እኔ ቅዠት እያስተኛኝ አይደለም፣ በጣም እየቃዠሁ ነው ያለሁት። ምንድን ነው የሚያቃዥሽ? አስበሽዋል? የፈተና ውጤት ማይመጣል በቃ እኮ የመጀመሪያዋ ሴት ጠቅላይ ሚኒስትር የመሆን ህልሜ እኮ አበቃለት ማለት እኮ ነው። እና ሄዊ ለቅዠት ብለሽ ነው የሆነ ትልቅ ችግር እንደተፈጠረ ነገር አድርገሽ የጠራሽ እንዴ? ብቻ የኔን ቅዠት እያሳነሹ እንዳይሆን። አላሳነስኩትም፣ ግን በቃ ቃዠሽም አልቃዠሽም እኮ የሚሆነው ነገር ነው የሚሆነው። በቃ እኔማ በቃ አበቃልኝ ዘንድሮ። እኔ ሄዋን እስኪ ተረጋጊ። እኔ ለራሴ ስንት የሚያሳስበኝ ነገር አለ። አንቺ ደግሞ ምንድን ነው የሚያሳስብሽ? ብቻ ለዛ ጊሊያድ ለሚባል ልጅ እንዳይሆን። አዎ ከአሁኑ ሰፈር መጥቶ ይበጠብጠኛል ብዬ እንዴት እንደተጨነኩኝ። እሱን እንኳን ታዩ። ሌላ ስለጠበሰ ቀንተሽ ነው አይደለ? ሄዋን አርፈሽ ብትቀመጭ ይሻልሻል። ካልሆነ ደግሞ እኔ ራሴ የቀን ቅዠት ነው የምሆንብሽ። ቆይ ግን ስለ ጊሊያድ ሲነሳ ለምንድን ነው ቦግ ብልጭ የምትይው? ምክንያቱም አንቺን ያለሁበት ጭንቀት ስለማይገባሽ ነው። ግን ቆይ አንቺ ከልጅቷ ጋር ያላቸው ነገር ሲሪየስ ይመስልሻል? እኔ ምን አውቃለሁ? ወይ ወንዶች አፈቀርኩሽ ሞትኩልሽ ይሉሽና ሌላ ቆንጆዬ ቺክ ሲያዩ ደግሞ ባንዴ ይፈነግሉሻል። አይገርሙም? እስኪ እኔም ብሩክ ተመልከችው። ይኸውልሽ አሁን ዩኒቨርሲቲ ይገባል፣ ከዛ አእምሮ ይበስላል፣ የልጅነት ፍቅር የህፃናት ፍቅር ምናምን ብሎ ቻው ነው የሚልሽ። ታያለሽ። ብሩኬማ በሌላ ሴት የሚቀይረኝ ቢሆን ኖሮ በፊዮሪ ነበር የሚቀይረኝ፣ ግን አላደረገው። አያንቺ ምን ያስቅሻል? ፊዮሪ የምትሆን እኮ የልጅነት ፍቅሩ ነች። እንዳትሰማሽ አጥባ ነው የምታሰጣሽ። እና የፊዮሪስ ቢሆን የልጅ ፍቅር አይደል እንዴ? እንደውም ንገሪኝ ካልሽ እንደሱ አይነት ገገማ የልጅ ፍቅር አለ? ጎሽ ፊዮሪ እንኳን መጣሽ። ወይ አለመታወቅ ስተኝ ድሮ አይሆን እንዴ ይመስልሽ? በአንድ እጄ ነው እሺ እንደዚህ ማንጠለጥላት። ሞኝሽን ፈልጊ እሺ። የምደነግጥ መስሎሽ ነው? ሲጀመር ልትመጣም አትችልም። እኔም ደግሞ ዞር ያላይ የሆነ ነገር ይሆንሽ መስሎኝ እኮ ተጨንቄ ደውዬላት ነበር። እንኳን ደስ ያለሽ። ብትመጣ ራሱ ማንንም አልሰማም እሺ። እንደ ኳስ አንጠባጥቤ እጮትባታለሁ። ተይ ግን በኋላ እኔ ተናግሬያለሁ። እባክሽ አልሰማሽም። እንደውም ትምጣሽ በበርክትና በደፈቃ ፍላት ነው ማበላት። አንቺ ማንና ፍላት የምታበይው? ወይ ፈሴ አይደለም ፈስሽን ለምን የፈለግሽውን አትለቂም? ይመለከተኛል። እኔ ጥጋብሽን ነው ማስተነፈስልሽ። ፊዮሪ ይኸውልሽ እሷ እያቀሳሰረች ነው እንጂ እኔ ምንም ነገር አላወራሁም። ዝም በይ። ያልሽውን ሁሉ ከኋላሽ ሆኜ ሰምቻለሁ። ሀና ምንም ነገር አላቀሳሰረች። ወይ ያመልጠኝ ነው መሰለኝ። ወይኔ ጉዴ! እንዴ ምኑ ወደታች እያለኝ ነው። የሆንሽ ደንባራ፣ ለዚች አቀምሽ ነው አፍሽን የምትከፍቺው? እኔ የምልሽ ይኸውልሽ እየመጣ አበላሽሽ ወይስ ተመለሰ? ቆይ ሀና፣ እኔ ግን እህትሽ አይደለም? ምን አለበት ፊዮሪ መጣለች ብትይኝ? እኔማ ተናገርኩ እኮ አንቺ ነሽ እኮ አልሰማ ያልሽኝ። አሁን ተናገሪ። ምን ደርሶብሽ ነው አስጨንቀሽ ያስመጣሽ? እኔ ደግሞ ምን ደረሰብኝ? በጥፊ እንዳላላጋሽ እሺ። ጭራሽ መልስ ትመልሽልኛለሽ? አረ ፊዮሪ ይኸውልሽ ስጮይብኝ ሁሉ ነገር እየጠፋብኝ ነው። በዚሁ ከቀጠልሽ ደግሞ አማርኛ ሁሉ ይጠፋብኛል። ደንባሪት፣ እንግዲህ ደሜን አታፊው። የምትናገሪ ከሆነ ተናገሪ፣ አለበለዚያ ደፈቃ አፐርከት የሚሉትን በሙሉ አንቺ ላይ ነው ማሳይሽ። አይ ፊዮሪ አማርኛው ራሱ እኮ ከዳት። አይ ደንባሪት፣ ምላስሽ 40 ክንድ፣ ድፍረትሽ ደግሞ 0። ሀና አንቺ ንገሪ። የዩኒቨርሲቲ ማለፊያ ውጤት አመጣለሁ አላመጣም ብላ እኮ ስትቃዥ አድራ ነው። ለዚህ ነው እንዴ? ቆይ አንቺ ግን ምን ይሻልሻል? በሉ ቻው። ጥርስሽ ይርገፍሽ ስታስጠላ። ሻና ነገር እንዳፈልጊ ነግሬሻለሁ። እሺ እኔ ብርቱካን ነገር አልፈልግሽም ነይ እደፍቅሻለሁ። እሺ ጠብቂኝ ወይ ቲቸር ፈልገው ነው? ያውም ለጥብቅ ጉዳይ ነው። ምን ነበር? አባትሽ ይፈልጉሻል። አባቢ? ወይኔ ጉዴ! ቆይ ምን አትፍቼ ነው? ምን ሊሆን ይችላል? ያው ውጤት ሻሽቆልቁሎ ነው እንዴ? ያን ያክል እኮ አልቀነሰም። አቷሽ እኔም ባለኝ መረጃ እኮ ለማጣራት ሞክራለሁ። አምና ከነበረሽ አቬሬጅ በ2% ቀንሷል። ይህ ማለት ደግሞ ለአቶ ደሳለኝ ሞት በይው፣ ከሞትም በላይ መቃበር በይው። እንዴ የእሱ ልጅ ምኑና ነው እንደዚህ ሆነችው እኮ ነው። ነገ ወደ እሱ ልምከር ቢል ማንም የሚሰማው
እንዴ ደግሞ ልትቀጥፊ ያምርሻል እንዴ? ዋሹ። እሺ መምህር፣ ቆይ ምን ሊለኝ ነው የጠራኝ? ያው ትእዛዙ የመጣው ውሏን አጣራ ነው። እኔ ደግሞ በማጣራት ሂደት ውስጥ ነኝ ያለሁት። እስክስ አለሽ ጄሪ? ምን ጭራሽ አነጋገሯንም ኮፒ አድርገሽው መጣሽ? ይሄ ማለት እኮ ከሀየ ዋለሽ ጊደር ፈስተምራ ትመጣለሽ ነው። በቃ አቶ ደስታ ለካ አጣራ ያሉኝ ይሄን ሁሉ ነገር ጠርጥረው ነው ማለት ነው። ገባኝ። አሁን ገባኝ። ምን አጠፋው ቲቸር? አየሽ ድሮ ሰው ቀና ብለሽ የማታይ ልጅ አሁን ግን የሆነ ጥያቄ ስጠይቁሽ እስክስ ብለሽ ከመምህር እኩል አፍ ላፍ ግጥመሽ መመለስ ጀመርሽ። ይሄ ማለት ምን ማለት ነው? ባህሪሽ ተቀይሯል። የተቀየረው ደግሞ ለምንድን ነው? ከጀሪ ጋር ስለዋልሽ ነው ማለት ነው። ይሄ የኔ አንደርስታንድ የበቃሉ አንደርስታንድ ነው። ይሄ ደግሞ እውነታ ነው። ይቅርታ። ደግሞ ምን አድርጊ ብሎ ነው እያስጨነቀሻለሁ? ማ ስሙን ቄስ ጥረውና እኔ መጣት አልፈልግም። ቲቸር እየገባኝ አይደለም። ሄበን እዚህ ግቢ ውስጥ የፍቅር ጥያቄ ያቀረበልሽ ሰው እንዳለ ሰምቻለሁ። አሁን ለአቶ ደሳለኝ ልናገር ወይስ እውነቱን ትናገሪያለሽ? አረ ቲቸር ምንም ነገር የለንም። እንደፈለገሽ ማለት ትችያለሽ። እኔ ውሎሽን አጣራ ተብያለሁ። ውሎሽን አጣርቻለሁ። አንድ ፍቅረኛ እንዳለሽና ከጀሪ ጋር እንደምትይ ሄጄ እነግረዋለሁ። እኔ ምን አገባኝ? እኔ በቃሉ ከደሞዜ ይቆረጥ። እኔ ለራስሽ ብዬ ነው እንጂ። እንዴ እሱ እኮ ፍቅረኛ አይደለም። ማ? ኢዮስያስ። አንተ ተምች፣ ለካ አንተን ዋናው ጀንጀኝ። ቲቸር አሁን ለአባትሽ ሄደሽ የተፈጠረውን ነገር ስለውጤትሽ እያንዳንዱ ነገር ታስረጃለሽ። ስለ ኢየሱስ ግን ምንም ነገር አታውሪ። እኔ እፈቷለሁ። እሺ እሺ። አሁን በቃ ከዚህ ሂጂ። እሺ ግን ቲቸር አንድ ነገር እንዲረዱ የሚፈልገው ከሱ ጋር ምንም ነገር የለንም። ሄበን ሂጂ አልኩኝ። ሂጂ በቃ ሂጂ። ጉድ! አሁን እስከዚህ ስራ ብን ብዬ ብሄር ነው የሚሻለው። እንዴ የተመታ ትውልድ፣ የተረገመ ትውልድ። አሁን ያቶ ደሳለኝ ልጅ ያሽኮረመማል። ወይ ባርሰላል። እኔ በቃሉ አይደለም። ወይ ጊዜ፣ ወይ ዘመን፣ ወይ ጊዜ። ምን አይነት ትውልድ ነው ያለንበት? የተማረው የከሰረበት፣ ያልተማረው የጸደቀበት ትውልድ። ወይኔ በቃሉ፣ ወይኔ ጊዜ። ልቤን ተደላደለ ጎኔን በላ መሰለኝ ቃሉ ስለመውደዴ አገር ሰብቶ ጉድ ቢለኝ ከወደድኩሽ ወዲያ ምንድነው ቢጠፋ ስሜነ ያጠፍተን ባክሽ ተደብቄ ስትያወራ ነበር። ልገምት። ከዛች ዱርዬ ቃጀል ጋር ነው አይደለ? መሲ ደግሞ ስንቴን ያወራ ነው? እኔ ቃጁን ዱርዬ ስታደሰልኝ እና ማን ብዬ ልጥራት? በስሟ ጥሪያት ቃጁዬ በይ። ይቅርታ ዱርዬ ስለሆነች በስሟ ቃጀል ብዬ ልጠራት አልችልም። እንደዛ ከሆነ እኔም ዱርዬ ስለሆንኩኝ ዱርዬ ብለሽ ጥሪ። እንደውም ልንገርህ ዱርዬ ቦዘኔ ነሽ። አዎ ዱርዬ። ብራዳው ጭሱ ጭሱ ሙዚቃ ነው ልቡ ሱሱ ያለ ጨዋ ሰውን ሲያነሱ ግን ይላሉ ዱርዬ ነው ፊቱ ፊት ለፊቱ ዱርዬ ነው ፊቱ የዋ ውስጡ ዱርዬ ነው ፊቱ። እሺ ሌላስ የለም? ይኸውልሽ ዱርዬን ቀርቦ ላላዩት ስድብ ነው። እሺ አንቺ ደግሞ ቀርቤ ስላላየሽኝ አልፈርድብሽም። ያልኩ ምንም እየገባኝ አይደለም። አንድ ቀን ይገባሻል። ይኸውልሽ እኔ የሚያቀኝ ሰው ዱርዬ ካለኝ አራዳ ላይ ነው የሚመስለኝ። የማያቀኝ ሰው ደግሞ ዱርዬ ካለኝ ስድብ ነው። ቆይ እኔ ያልገባኝ እንደዚህ ጥብቅና የምትቆምላት ከኔ በልጣብህ ነው አይደለ? መሲ ደግሞ እኔ መች አበላለጥኩሽ? አንቺ እኮ በጣም የምወድሽ በማንም በምንም የማልተካሽ እህቴ ነሽ። ግን ደግሞ በቃ እኔ ቃጁ እንድትናካብኝ አልፈልግም። እሺ ስለምወድህና ካንተ ምንም ስለማይበልጥብኝ ከዚህ በኋላ በስሟ እጠራታለሁ። አመሰግናለሁ የኔ ቆንጆ። እኔ እስቲ ልቀፍሽ በእናትሽ። ቆይ አንተን አጥቼ እንዴት ነው መኖር የምችለው? በቃችሁ። አሁን ተነሱና ከዚህ ቁሱት። ቆየት እንሂድ ማን። ከዚህ በኋላ እኮ መጨረሻችን እናንተ ጋር ማዛግ። ታዲያ እኔ ቾምቤ የእናንተ ድብርት ማራገፊያ ነኝ? አግኝታ ነው ብሩ። የኛ ድብርት እኮ የሌለ ጽድት ያለ ነው። አሁን ሁለታችሁም ከዚህ ቁሱት። ብቻዬን ሆኜ ቲንክ መጨምጨም እፈልጋለሁ። ኧረ አንቆሶ። ለምን ሲባል የመጣንበትን ነገር መቼ ወያልን? ታዲያ ወዬ በሉኛ። ከመጣችሁ ጀምሮ እኮ የምታወሩት ጭዌ በቃ በጣም ዝገት ነው። ይሰለቻል እንዴ። ባይዘው ወይ እቺ ነገር ልድገማታ።
ባይዘዌ ሶስተኛ ዙር ሰልሻል። ባይዘዌ አሁን እያወራን ያለነው ስለ ፎንቃ ሳይኮሎጂ። ኧረ እባካችሁ ሳክሳችሁ ዶዙ በዛ። ወይኔ ቾምቤ፣ እመነኔ ቾምቤ፣ ለአንተ የሚሆን ጸዴ ጭዌ ነው ይዘን የመጣ ነው። እሺ እንደፈለጋችሁ ተጫወቱብኝ በቃ። በጣም አሪፍ። ቺኮች ኦፖዚት ሳይኮሎጂ ነው ያላቸው። ምን አልክ? ገልብጥልኝ። ይኸውልህ ሴቶች እምቢ አሉ ማለት እሺም እምቢም ሊሆን ይችላል። ይኸውልህ መሄድ ትችላለህ ካለች እንድትሄድ አልፈልግም እያለች፣ መነጋገር አለብን ካለች ደግሞ መጨቃጨቅ እፈልጋለሁ እያለች ነው። አልተናደርኩም ደግሞ ካለች አንተ ደነዝ ነህ እንጂ ነቅያለሁ እያለች፣ አዝናለሁ ካለች ደግሞ ወንድም አንተ ቆይተህ ታዝናለህ ማለቷ። እንቀጥል ይብቃ። አይ እዚህ ጋር ያዛርጉትና ወደ ገደለው እንግባ። ይኸውልህ ሜን ፖይንቷ ላይ አስምር። እነዚህ ሰዎች ተቃራኒ ሰዎች ስለሆኑ አንተም አብረህ ተቃራኒ ነው መሆን ያለብህ። እሺ እኔ ለቃጁ ስል ምን ልሁንላት? እስኪ ንገሩኝ፣ ምን ልሁንላት? ይኸውልህ እስከ ዛሬ ድረስ ልቤ ነው የምትላት። ከዚህ በኋላ ይኸውልህ አንቺ ማለት ለኔ ቁርጭምጭሚቴ ነሽ ትላታለህ። ወይኔ ቾምቤነት፣ ያን የመሰልኩኝ እልል ያልኩ አራዴ እናንተ መጫወቻ ያሉን። ለነገሩ ይበለኝ የራሴው ጥፋት ነው። ልቤን እንደ በቀል ፀሐይ ላይ አስጥቼ ይበለኝ። አይዞ ብራዘር፣ አይክፋ። አሁን ወደ ገደለው እንግባ አይደል? እስታይል እንግባ። ይኸውልህ ወሳኙ ኢረር የሆነው ጉዳይ ምን እንደሆነ ታውቃለህ? ሴት ልጆች ስራቸው የሚል ሰው አይወዱም። አንተ ደግሞ ከዚህ በኋላ ከስሯ የምትልከሰከሰውን ነገር ታቆማለህ። እኔ እኮ ወድጄ አይደለም እንዲህ መሆኑ። እሱ እኮ ይገባናል፣ ግን በቃ ይኸውልህ አንተ አጠገቧ ሆነ እንቡጩጩ ፉጩጩ ስትላት ልቧ በቃ ሌላ ማዶ ነው የሚያስበው። እንደውም ይሄ ናታን ነው ታክል የሚወርድብኝ። ኧረ በእናትህ ወደዛ ናታን የሚባል ልጅ እርሰው እንዴ! ለምንድን ነው ምራስ? ልጁ ድንዝዝ የሆነ ልጅ ስለሆነ ነው እንጂ እኮ ውስጡ ያለችው ቃጁ አይደለችም፣ መሲ ነች። ይህን ነገር አላምናችሁ። እሺ መሲም ባይፎን ቅቅባት ኖሮ ደስታ ከረሜላ እያለ ሀገር ያስስ ነበር? አያስስ። ስለዚህ ብራዘር ይኸው ስታይልን ቀይር፣ ፈታ ጀንተል በል። በቃ ቃጁን አታገኛት፣ እስፋትም ቀይር። እሺ ቆይ እስፓት ቀይሬ የት ልሂድ? እኛ ወጣቶች ማዕከል መዋልን ጀምር ነው ተቀይረ። ወጣቶች ማዕከል ምን አለ እዛ? የኔ ትርትር ትወናና ሞዴሊንግ መማር ትፈልግ፣ እኛም እዛ ለማዛግ እያሰብን ለዛ። ታዲያ አብሬያችሁ ላዝጋ። አሁን ገና አራዳው ቾምቢ መጣ። ማን ያውቃል ቾምቢ እዛ ስትገባ እኮ አንዷ ጀከስ ምልል ብላ ይሄ ቃጀል እያሉ የሚያልከሰከስ መንፈስ ይወጣል። አይመስለኝም። እመን ተባልካል። እጭ ልክ ናችሁ። አዋዋሌን መቀየር አለብኝ። ጀንትሉን ቾምቤ ቃጁ ደሜ ማየት አለብኝ። ይሄን ነው የሚፈልገው ወንድ ልጅ ቆረጠ ማለት ይሄ። እኔ እናንተ እኮ ማነቃቂያ ማድረግ አለብን። በቃ ሰዎች ማነቃቂያ በቃ ከዛ በኋላ ይኸውልህ ነቃ በል ብሩ እንላለን። እናቴ በቃ እኔ ልቁ ሰው ወዴት? ሄለን እስክትመጣ ቲሸርቴን ልቀይር። በዛውም የአመዳን ፊት ቀባባስ አመድ ይሰብብሃል። አቧራ ግን ይሁን ልምድ አለው፣ ከጥቁረት ልምድ አለው። ግን ነቅ ዋው ተቀባ። በነገራችን ላይ በጣም ኮርቼባቸዋል። እናመሰግናለን። ቴንክ ዩ ሶ ማች። አንተ ትልልቅ ሰዎች ሆነን የለን እናት 12 ድረስ ባናልፍ እኮ ባነቃቂው መሸቀል እንችላለን። ሰው ሞቲቬት እያደረገ ታላቁ አርስቶትል ምን ይላል መሰለሽ? ፍቅር ልክ እንደ ወራጅ ውሃ ነው፣ ልብ ደግሞ ውሃ ውስጥ እንደወደቀ ቅጠል ነው። እያሳሳቀ ሹ አድርጎ ይዞ ይሄዳል ይላል። እንዴት ነው አነቃቃውሽ? ለቀላል አነቃቃይ። ቴንክ ዩ። አንቺ ደግሞ ይኸው መድረኩን በተራሽ በተሬ ልበል ግቢ። ታላቁ ሶቅራጦስ ምን ይላል መሰለህ? ፍቅር ልክ እንደ ንፋስ ነው፣ አንተ ደግሞ ልክ እንደ አቧራ ነህ ይላል። ምን ማለት ፈልጎ ነው? ከየት መጣ ሳትለው ልብን ያቦነዋል። አይ አርስቶትል፣ ወይ አርስቶትል፣ የጥንት የጠዋቱ አርስቶትል። ድሮ እኮ በእናትህ ምርጥ ወዳጅ ነበር። አሁን ቀበትክ። አሁን ትርትሬ ጋር እንሂድ። ምን አለበት ብለናስ? ወይኔ ጉዴ! ወደዚህ ነው መሰለኝ የሚመጣው።
ይሰማል። ዝም እኮ ትኩረት መጽሐፉ ላይ ሆኖ ያልሽኝ ነገር አላስተዋልኩትም ነበር። ምን ነበር ያልሽኝ? ምንም አላልኩም። ንፋስ ልቀበል ነበር የመጣሁት፣ ከዛ ተመለስኩ። ከደጅ ወደ ደጅ ንፋስ መቀበል ይቻላል ማለት ነው? ምን ፈልገህ መጣ? አንቺን። ለምን? እኔ እናንተ እኮ ላንደራረስ አውርተን የጨረስን መሰለኝ። ይቅርታ የሚሰብር እኔ የመርሳ ችግር አለብሽ እንዴ? ቅድም እኮ አንቺ ራስሽ ነሽ ናፍቄሽ አይኔን ለማየት ያለሁበት ድረስ የመጣሽው። ጉድ እኮ ነው። ኧረ አንተ ሰው ይታዘብሃል። አንተ ማን ሆነህ ነው የምትናፍቀኝ? ነገርኩህ እኮ ንፋስ ልቀበል ነበር የመጣሁት፣ ከዛ ተመለስኩ። ጉድ እኮ ነው። በቃ አመንኩሽ። ለማንኛውም የመጽሐፍ እንኪ ልጋብዝሽ። ለምን? ስለሚያዝናና። አሁን ማንበብ የምፈልገው የትምህርት መጽሐፍ ብቻ ነው። ጣጣ የለውም። ይህ ስታገኚ ታነቢዋለሽ። ስጦታዬን ተቀበይኝ። ከፍቅረኛ ውጪ ሌላ ስጦታ ሲሰጠኝ አልቀበልም። ኦኬ፣ ለካ ፍቅረኛ አለሽ። እኔ እኮ አንዳንዴ እረሳለሁ። ለማንኛውም ይሄንን መጽሐፍ እዚሁ አስቀምጥልሻለሁ። ከፈለግሽ አንብቢው፣ ካልፈለግሽ አታንብቢው። ቻው። አልወስደውም። መብትሽ ነው። እንደው አንድ እድለኛ ያገኘውና ያነባዋል። ለማንኛውም ይሄ ናፈቀኛ ነው ነሽን ስላየሁት በጣም ደስ ብሎኛል። ቻው። እቅዴ እንዴት ነው? በስመ አብ። አንቺ ቆይ ከየት ነው እንደዚህ የምትከሰችው? አስማተኛ ስለሆንኩ መሆንም አለበት። ቫይዘው ሰብሊ በጣም ምስኪን ልጅ ነች። ከራሷ ጋር ምን ያህል እንደምትታገል እናውቃለን። ብዙ ፑሽ ባታረጋት ጥሩ። እንደዚህ አይነት ሰው እንኳን አይደለም። ናታንን ግን አላየሁትም። አለ እባክህ። አዲስ ፍቅር ጀምሮ ምንቅር እያለ ነው። እኔ አላምንም። ምን ነው ፍቅር እንደጀመረ አልነገረህም? አይ አልነገረኝም፣ ግን የሆነ ጊዜ ላይ ቃጀል ስለምትባል ይነግሩኛል። አዎ እሷ ሳትገባለት አትቀርም። ይገርም ነው በጣም። አንቺ አምቡላንስ ደግሞ ጉድሽን ሰምቼልሻለሁ። ወይኔ ቲቸርዬ፣ ቆይ እንዴ እኔን ብቻ ባልሆነ አምቡላንስ ያሉኝ? አዎ አንቺን ነው እንዴ? ቆይ ቲቸርዬ፣ እኔ አሁን እስኪ ምን ነው አምቡላንስ የሚመስለው? እዩኝ እስኪ በደምብ። አሃ አንተ በቃሉ ዋሽሆነ እያልሽ ነው ወይስ አንተ ትዘላብዳለህ እያልሽ ነው? ኧረ ቲቸርዬ፣ እኔ እንደዚህ መች ወጣኝ? ለማንኛውም አቶ ደሳሌ ለብርቱ ጉዳይ እየፈለጉሽ ነው። ቁርጥሽን ወቂ። ደሳሌ እንደምን ነው? ማን ሊሆን ይችላል? የትምህርት ቤት ወርሰ መምህር ናቸው። እስክስ ማለት ይሄኔ ነው እኮ እኔን። አይሽ ልጅቷን ይሄን ቃል ራሱ ሳይቀር ነው ያስተማርቻት። ቆይ ያቺ ምንም የማታውቅ ልጅ ምን ብትያት ነው እንደው እስከ ማለት የደረሰችው? እባክሽ እንዴ ማንን? ሄቨንን ነዋ። እንዴ ቲቸር፣ ቆይ እኔ ምን አጥፍቼ ነው እሳቸው የፈለጉኝ? የሄቨን ውጤት አሽቆልቁላል። ስለዚህ ውሎ አይጠራ ተባለ። ሄቨን ደግሞ የምትውለው ከአንቺ ጋር ነው። አንቺ ደግሞ ከማይሆን ሰው ጋር ፍቅር እንዲይዛት አደረግሽ። እንዴ ከማን ጋር ነው ደግሞ ፍቅር ያስያዝኳት? ጄሪ፣ እሱን አንቺ ታውቂዋለሽ። ኧረ ቲቸርዬ፣ እኔ ሄቨን ምንም አላስተማርኳትም። ይሄ ፍቅር ነው ምናምን የምትሉትንም ነገር ደግሞ እኔ ምንም የማውቀው ነገር የለም። እሱም መልስ እዛ ቢሮ ሄደሽ ለአቶ ደሳለኝ የምትነግሩ ይሆናል። ማለት እሳቸው ሊያናግሩሽ ይፈልጋሉ። ያኔ ምን መልስ መስጠት እንዳለብሽ ተዘጋጅ። እኔ በቃሉ ምን አገባኝ? ደንባራ እንዴ እሳቸው ይሄ አቶ ደሳለኝ የሚባል ሰውዬ ነው። እሱ ሰውዬ ነው ምንም ነው ደስ የሚል እንኳን አይደለም ጠርተውኝ ይቀር ሳያቸው ራሱ ሽንቴ ነው የሚመጣው። ሄቨን እንግዲህ ቁርጥሽን ወቂ። አላቅሽም፣ አታውቂኝም፣ አንተዋወቅም በቃ እንዴ። የአረቢ ላላ መረበቱ ከላ ምቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤ ማርግልን አይምሯችንን በእውቀት ጥርሳችንን በገንዘብ ሙላልን ኪሳችን ውስጥ ነቅነቅ አድርገን የምንሞላውን ገንዘብ ስጠን። አሜን። በጀነት ትፍጀን። እሺ እባክህ ዛሬ ደግሞ ከየት ተገኘ? እባክህ አእምሮዬን ነፃ ለማድረግ ዞር ብዬ ነው የመጣሁት። የእኛ ነፃ አውጪ እንደው እሺ ተሳካልህ? የዛቺ የሙልቃቋ ነገርስ እንዴት ሆነ? እባክህ የተቋጨ ይመስላል። እንዴት? ቦይፍሬንዷ ከኔ ሊያርቃት ሞክሮ የተሳካለት መሰለኝ። ነቅነቅ። አንተ ልጅ ቆይ ምን አይነት እድል ነው ያለ? ዞሮ የሚጥልህ ፍቅረኛ ያላቸው ሴቶች ጋር ነው። እባክህ እንኳን ለስሙ ነው እንጂ ለፍቅር የሚፈልጋት እንኳን አይመስለኝም። እንዴት ማለት? ምን እንዳለኝ ታውቃለህ? ምን አለ? ከላሜ ቦራዬ ለምንድን ነው የማትርቀው አለኝ።
ናቅናቅ ማለት አሁን ነው። እቺ ላሚ ቦራ ማለት ተረት ላይ የምናቃት ያለ ልክ ዝም ብላ የምትታለበዋ ናት አይደል? ሲመስለኝ ልጅቷ የሀብታም ልጅ ሳትሆን አትቀርም እና ለገንዘቧ ብሎ የቀረባት ይመስለኛል። ይኸውልህ ጊልያድ፣ እኔ ቅድም የተናገርኩት ስህተት ነው። አሁን ፈጣሪ አንተን የላከ አንዲት ምስኪን ነፍስ ነፃ እንድታወጣ ነው። የኛ ሼክ ቢራ እኔ እንደዚህ ነገር ውስጥ አልነካከም። ለራሴ በጣም ብዙ ችግሮች ያሉብኝ ሰው። እህት ብትሆን ምን ይሰማል? አንዲት ምስኪን ነፍስ መርዳት ደግሞ ጽድቅ ነው። አንተም ሽልማት ታገኛለህ። ትወደዋለች። ምናልባት ደግሞ እሱም የሆነ ጊዜ ሊወዳት ይችላል። ከዛ ሀሳቡን ሊቀይርና አብሯት ሊሆን ይችላል። ይኸውልህ ጊልያድ፣ እኔ ለማ የሚሆነውን ይሆናል ማይሆነውን ደግሞ አይሆንም ብዬ ለመናገር ቅንጣት ያክል ወደኋላ እንደማልመለስ ታውቃለህ። ወሬ አለበት ሲጀመር። አንተ የምሬን እኮ ነው። ይኸውልህ ከአና ጋር የነበራችሁን ነገርም ምን ሊሆን እንደሚችል ቀድሜ ነግሬኝ ነበር። እና ታዲያ ያልኩት ሆኗል ብለህ ያው መልክ ልትሰራብኝ ነው? በደንብ ነዋ። ይኸውልህ አንኩኝ፣ ስለዚህኛዋ ልንገርህ፣ ስማኝ። ምንድን ነው የምትነግረኝ? ይኸውልህ ጊልያድ፣ እኔ ልጅቷን አላውቃትም፣ ግን ደግሞ ከምትነግረኝ አንፃር ምስኪን እንደሆነች ተረድቻለሁ። ለማ እባክህ፣ እኔ ለራሴ በጣም ብዙ ችግሮች አሉ። ይኸውልህ ጊልያድ፣ ባለፈው ህይወት ውስጥ መኖር ምንም ጥቅም የለውም፣ እየጎዳ ብቻ ነው የሚመጣው። ደግሞ ልጅቷን እርዳት ማለት አፍቅራት ማለት አይደለም። ለማ ወሬን ቀይር። እሺ ቡና ጠጣ። አንድ ቡና። አቤት አባቢ ፈልገኝ ማለት መምህር ለምን እንደፈለኩሽ ታውቂያለሽ? አይ አላውቅም። ውጤትሽን ለማጣራት ሞክሬ ነበር። ካምናው በ2 አቨሬጅ ቀንሶ። ችግሩ ምንድን ነው? ኧረ አባቢ ምንም ችግር የለም። ያለ ምክንያት ውጤትሽ በዚህ ልክ አያሽቆለቁልም። ስለዚህ እውነቱን ንገሪኝ። ምንም የምናገረው ምክንያት የለኝም። ቆይ ፍቅር ይዞሻል? ምን? ማ? እኔ? አዎ አንቺ። ኧረ እኔ እንደዚህ አይነት ነገር አላውቅም አባቢ። አባቢ አትበይ። እሺ ማለቴ መምህር። ታዲያ ውጤትሽ እንዴት ነው በዚህ ልክ ሊቀንስ የቻለው? አይ ትምህርት ቤቱ እኮ አዲስ ስለሆነብኝ ነው። በዛ ላይ ደግሞ ድሮ ከለመድኩት ጋር የትምህርት አሰጣጡ አንድ ስላልሆነ ለዛ ነው እንጂ ምንም አዲስ ነገር የለም። ልመንሽ? አዎ ምንም ከሆነ ጥሩ። የማይሆን መንገድ ላይ ካገኘሁሽ ግን እርምጃዬ መጥፎ ነው። አውቃለሁ። አሁን መሄድ ትችያለሽ። የቀረውን ቤት እናወራለን። እሺ ሰብሊ፣ ትምህርት ቤት ውስጥ ልቦለድ እያነበብሽ ነው? አረ እያነበብኩ አይደለም፣ ዝም ብዬ አይታይት ያርኩት። አሁን እንኳን የመጣሁት ላስጠነቅቅሽ ነው። ምንድን ነው የምታስጠነቅቀኝ? ኤልያስ ተብዬው ተመልሷል። ከሩቅ አየሁት። ሰብሊ እንዳትዋሽ፣ ይህን መጽሐፍ እሶች ላይ አይቼዋለሁ። በእርግጠኝነት አግኝቶ ሰጥቶሽ ነው የሄደው። አዎ አግኝቶኝ ነበር። እና አግኝቶሽ ምን አለ? ያው ባህሪውን ታውቀው የለ ልጁ ደረቅ ነገር ነው። ለምንድን ነው ግን ይሄ ልጅ አርፎ የማይቀመጠው? የሆነ ንክ ነገር ሳይሆን አይቀርም። በጣም ጤነኛ ደግሞም አውቆ ነው እንደዚህ የሚያደርገው። መጽሐፉን ስጪኝ። ለምን? አፍንጫው ላይ ለወረውለት። መጽሐፉን ስጪኝ። ጆኒ 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 እኔ ላይ ተናገር። መጽሐፉ ግን ምን አድርጉ ነው እንደምታንገላቱ? አንተ ሰውዬ ቆይ ለምንድን ነው የማትተው? ከህይወታችን ውጣ ብዬ ስንቴ ነው የነገርኩህ? እኔ እኮ የማናችሁ ህይወት ውስጥ አልገባም። ጆኒ እባክህን ተረጋጋ። ለኔ ስትል ንዴትን ቀንሳ። እንዴት አድርጌ ነው ንዴት የምቀንሰው? ይሄ ሰውዬ እኮ ሊያሳብደኝ ነው። ለምን ግን እንደዚህ እየመጣ በየጊዜው ከምዝት ንዴትም እንዲወጣለ እንፋለን። ከዛ በኋላ ያሸነፈ ሰብሌን ይወስዳታል ማለት ነው። ኤልያስ
ስታይ ሸቀጥ መስላለሁ ነው ተደራረ የምታስቀረኝ። እኔን በፍቅር ረቶ ስሜቴን ያሸነፈው ጆኒ ብቻ ነው። ገባ? ይሄ መች ይገባዋል? ደረዝ እኮ ነው። አጭውብኝ። ለማንኛውም ይሰብና ከአሁን በኋላ አጠገቤ እንዳደርሽሽ ሰላም ነው። ምን ሆንሽ? ቤብ አንተ ልክ ነህ። እንደፈራሁት ጠየቀሻ? አዎ ከኔም እንደሚፈልግ አመነልኝ። እኔ እኮ ግን እንደማይኮ ነበር ማየው የነበረው። ወንድሜ ነበር የሚመስለኝ የነበረው። የኔ ፍቅር እኛ ወንዶች ይኸውልሽ ወንድም ምናምን የሚባለውን ነገር አናውቅም። ቆየም ዘገየም መጠየቃችን ይቀር። የምር ከዚህ በኋላ ወንዶችን መቅረብ በጣም ፈራው። ጎበዝ የኔ ፍቅር፣ ወንድ የተባለ ነገር አምነሽ እንዳትቀርቢ። እኔ በቃሻለሁሽ። አዎ አንተ ትበቃኛለህ። እኔ ሌላ ማንንም አልፈልግም። ልክ ነሽ የኔ ፍቅር፣ እኔ በደንብ ነው በቃሽ። ምንም አላጎልብሽምሽ። የፈለኩበት ቦታ ውስጥ ታዝናናኛለህ። አረ እንዳታስቢ፣ ያው የመለው ነገር ነው የሚያሳስበው። እሱን ደግሞ አንቺ ከቨር ታደርጊዋለሽ። ለሱ ምንም ችግር የለም። አንተ ብቻ ውስጥ አዝናናኝ። አረ በደንብ ነው ማዝናናሽ። ምረጭ አንቺ ብቻ የፈለግሽበት ቦታ። ፕሮሚስ። እና ቤት ላስፈቅድና ኩሪፍቱ ዋተር ፓርክ ውስጥ ታዝናናኛለህ? እሺ ግን የሚፈቅዱልሽ ይመስልሻል? አዎ ኖቫሊና ሌሎች ጓደኞቻችንን ብለን እናስፈቅዳለና ምንም ችግር የለውም። ከተፈቀደልሽማ እኔ በጣም ደስ ይለኛል። ቤብ ቀኔን አበራህልኝ። ምድድድ ነው ማድረግ። በቃ ቤት ሂጅ ላስፈቅድና ምን እንደምን እነግርሃለሁ። እሺ የኔ ፍቅር። ጊላ ውሃ በላሽ፣ ጊላ ውሃ በላሽ። ሲጀመር ከዚህ በኋላ ወንድ የሚባል ነገር አታውቅም፣ ልታውቅም አትችልም። ሲስተም ብቻ ነው ወንድ ያረዳልሽ። አሁን በአርሴና በኤልዱ ቀልድ የሚባል ነገር የለም። ና ደምባ በቃ አንተ ጎረምሰህ ማንም ማይቀጣኝ ማሻፈረኛል ካደለ ቲቸርዬ ምን አጠፋው? መልሳት ስጠኝ ብያለሁ። አንተ ልጅ እሺ ቆይ እኔ ምን ባደርግ ነው የሚሻለው እንዴ? ትመከራለህ፣ ትነገራለህ። አንተ ግን መስሚያ ተደፍኗል። ቆይ እኔ አንተ ልጅ ምንድን ነው የምታደርገው? አትበለኝ። ጭራሽ ትመለስልኛለህ እንዴ? እንዴ ቲቸርዬ እሺ ምን ልበል? እዮሲ ምንም አትበለኝ። ይሄ ምን ይላል ይሄ? ዴ እሺ ልሂድ ቲቸር። ገደል ሂድ እንዴ! መች ጉዳያችንን ጨረስክና ነው የምትሄደው? እንዴ ቲቸርዬ እሺ ጉዳዩ ምንድን ነው? እኔ እኮ ልንገርህ ግርም የሚል ድፍረት ወይ አደፋፈረ ሰው አትመርጥም ወንድሜ። የተነካካ ከፈንጅ ጋር ነው አልኩ። እንደው ምን ስትል ነው አቶ ደሳለኝን ልጅ መግቢያ መውቂያ ሰጣት? ማናት እሷ? ይህች እኔ ወዳል በቃሉ አንተ ብቻ ልሸውሬ ባልሆነ እውነት ቲቸር ያላወኳትም። የአቶ ደሳለኝ ልጅ ማን ነች? ሄቨን ናታ። አሁን አወቃት? ሄቨን እሷን ደግሞ እኔ ምን ብዬ ነው ያስቸገርኳት? ምን ሊሆን ይችላል? የፍቅር ጥያቄ እያቀረብክ ነው እንዴ? ማን ነው ቆይ እንደዛ ያለው? ማንም ይሁን ምን አገባህ? አሁን የኔ ጥያቄ ይህችን ልጅ ትተዋታለህ ወይስ አትተዋትም ነው? እንደውም ማን እንደተናገረ አውቀዋለሁ። እንዴ ይህችን ወዳል በቃሉ ምን ነው አንተ ልጅ ስነግርህ የምትጎፈላ? ምን አሁን ሌላው ነገር ይቀር፣ እጅህንም እግርህንም አይንህንም ከሄቨን ላይ ታነሳለህ ወይስ ሌላ እርምጃ ልውሰድብህ? አነሳለሁ። በቃሽ ይሻላል። ከቃሌ ከወጣ ግን ይሄ የመጨረሻ ነው። አሁን ልሂድ። እንዴት ቸርዬ ጥርግ በል ሂድ። እንኳን አንተ ዘርቱንም ሄዳለች። ደንባራ ዘርቱ ማነች? ቸርዬ ሂድ ብያለሁ። ነብራራ ወይኔ በቃ ወይኔ እነዚህ ልጆች እያየሁ እንዳለ ሙሉ ላይፌ የድሮ ፍቅሬን ማስታወስ ይሁን። አይ ዘርቱ አይ ዳኒ ሰላም ደህና ነህ? ላናግርህ ፈልጌ ነበር። አንቺ ደግሞ ምንድን ነው የምትናገሪው? ስለ ጸጋ ነው። የት ነው ያለችው? እንዴ እኔ ምን አውቃለሁ? እወቃቱ አላውቅም፣ ግን ግራ ቢገባኝ ነው የጠየኩህ። ምንድን ነው ግራ የገባሽ?
እውነት ቹቻ ቤዛን ክዳታለች እንዴ ብዬ ውስጤን ስጠይቀው ውስጥ የሚነግረኝ እንዳልካደቻት ነው። እና ውስጥሽን ማመን ነው ታዲያ? ሁለቱ እንዲጣሉ ጸጋ የሆነ ተንኮል እንደሰራች ተሰማኝ። እና ታዲያ ይህን መጥቶ ለእኔ መናገር ምን አስፈለገ? ሰው አጣው። ስሜቴን ለማን ሼር ላድርግ ብዬ ሳስብ አንተን አየሁክ። እንግዲህ እዚህ ጉዳይ ላይ ምንም ልልሽ ባለመቻሌ በጣም አዝናለሁ። እሺ ቀስቴ እውነት ደመረን ለመግደል የሞከረ ይመስላል? አንቺ ልጅ ግን በጤናሽ ነው? ምን አይነት ጥያቄ ነው የጠየቅሽኛለሽ? እኔ እንጂ አጉል ተወዛግብሽ አታወዛግቢ። ውዷ ሚስቴ እንዴት? መጀመሪያ ንግግርህን አስተካክል። ምን አጠፋሁ? ቆይ እናንተ መች ተጋብተን ነው ሚስቴ ምናምን እያልክ የምትጠራው? መጋባታችን እንደሆነ አይቀርም። ምን አለበት ሚስቴ ብዬ በጠራሽ? ማዕቀብ ላይ መሆንህን እንዳትረሳ። የመጨረሻ እድል የሰጠው ደግሞ ይኸውልህ፣ ከዛ ቀን ጀምሮ እያጠናሁት። እያጠናሁ ነው ማለት? ራሴን ምን ውስጥ ነው የምከተው? እውነት ይሄ ልጅ ባል ይሆነኛል የሚለውን እያጠናሁት ነው። ናቅ ፍቅረኛ ሆነን እኮ ብዙ ጊዜ ቆይተናል። እውነት ነው፣ ፍቅር አውሮኝ ምንም ነገር ማየት አልቻልኩም ነበር። አሁን ግን እንደተረዳሁት ለትዳር ፍቅረኛ ሳይሆን ባል ነው የሚያስፈልገኝ። አሁን እንደው አንቺ ያላየሽው ነገር ኖሮ ነው? እሺ አሁን ልዩነቱ ምንድን ነው? አየህ፣ ልዩነቱን እንኳን አታውቅም አንተ። ባል ለመሆን ሲጀመር በጣም ብዙ ነገር ነው የሚቀርክ። አይደለም ማለት ያው ፍቅረኛ ሳይኮን ባልና ሚስት አይኮንም ብዬ ነው። በሚገባ አየክ፣ ባል ሆነ እስካላሳየኸኝ ድረስ እኔን ሚስቴ ብለህ የመጥራት መብት የለህም። እሺ እኔ ቆንጆ አሁን ልቀርሽ። ደህና ነህ? ጊሊያድስ ምን ጊሊያድ ቡናውን ጠጥቶ የት እንደው ልሄድ ነው ብሎ ሂሳብ አስከፍሎኝ ሄደ። ቆይ ግን የት እንሄድ አልነገረህም? አይ ሊነግረኝ አልፈለግም። እኔም ከማስጨንቀው ብዬ ተውኩት። እኔ የምልህ የእሱን ልጅ ነገር ግን የሆነ መፍትሄ ብናወጣለት እኔ በጣም ነው ደስ የሚለኝ። እኔ ሲያልሞክርኩት ነገር አለ። ልጁ ግን የሚበስል አይደለም። በዚህ በዛ ጠሪ አረ የእሱ ተፈጥሮ ፈልገው ነበር። ኢየሩሳሌም ጌቱ ማለት አንቺ? አዎ እኔ ነኝ። የሄቨን የልብ ጓደኛ። ሄቨን ማናት? አታውቂያትም? አረ በጭራሽ ነው ያላውቃትም። ድሮ የነበርኩበት ትምህርት ቤት አንድ ልጅ ጥፋት አጥፍቶ ስጠይቀው ሊዋሸኝ ሞከረ። ምን እንዳደረኩት ታውቂያለሽ? አረ እኔ አላውቅም። እጆቹን እንዲህ አድርጌ አረኩለት። ከዚያ በኋላ ዋሽቶ አያውቅም። ቲቸርዬ ልሂድ? የት? ሽንት ይመጣው ያዥ ፍና አድርገሽ እና ያ ልጅ እስካሁን አይረሳኝም። ጥሩ ማስታወሻ ነው አይደል የሰጠሁት? በጣም እንጂ እድሜ ልኩን ከልቡ የማይጠፋ ማስታወሻ ነው የሰጡት። አሁን ደግሞ ያን ማስታወሻ ለአንቺ መስጠት እያማረኝ ነው። ውይ ቲቸርዬ፣ እኔ እንደው ጥሎብኝ እኮ ማስታወሻ የሚባል ነገር አልወድም። ደግሞ እርሶ እኮ ጭራሽ የምረሱት ሰው አይደሉም። ደግሞ በቃ ሄቨንን በደንብ ነው የማውቃት። እሺ። ስትመጣ ስርዓት ያላት አንባቢ፣ ቁጥብ፣ ጨዋ ልጅ ነበረች። አሁንስ እንደው ተውኝ ማለት። አሁን ግን ምን እንደነካት አላውቅም። ከዚህም ጋር ወሬ ከዛም ጋር ወሬ፣ እኔ ጋርም ትመጣለች። ከዛ እኔ ደግሞ ተይ አትቅረቢኝ፣ እኔ አልፈልግም፣ እኔ ጋር አትምጪ ስራት በቃ ሙጥኝ አለችብኝ። እኔ ደግሞ እንደው ጥሎብኝ ሰው መግፋት አልወድም። በቃ እናማ እሺ ብዬ ተቀበልኳት። በቃ ይሄው ነው። እኔ የምልሽ ፍቅረኛ አላት እንዴ? ኧረ የላትም አይደል? አዎ። ከዚያ ምገርምሽ ያ ጣቱን የሰበርኩለት ልጅ የሆነ ቦታ ተገናኝተን ምን እንዳለኝ ታውቂያለሽ? ቲቸርዬ የቱ ይሻሉታል? አልገባኝም። ነፍሴ የተጨነቀች እኮ ቲቸርዬ። በቃ ይኸው ይሰባብሩትና ይገላግሉኝ። እንደውም በዝቶብኛል። ይኸው ከፈለጉ የፈለጉትን መርጠው ይሰብሩልኝ። ይኸው ይሄ የፈለጉትን ምረጡ። በቃ አልዋሸሁህም እያልሽኝ ነው? ይሄ ጨለማ ይንጋልኝ፣ እኔ አልዋሸሁም። አሁን እኮ ቀን ነው። በቃ ይሄ ቀን አይምሽልኝ፣ እኔ አልዋሸሁም። ከሆነ ጥሩ። እንደዋሸሽኝ ካወቅኩ ግን
እጆችሽን ቃ ቃ ቃ ቃ ነው። ኧረ ተስማምቻለሁ። አሁን መሄድ ትችያለሽ። እሺ ቲቸርዬ፣ እግዚአብሔር ይስጥልን። እሺ አመት ያደርሳል። አመት ያደርሳል። ይሄ ጊሊያን አይደል እንዴ? ቆይና እና ሰፈር ምን ያደርጋል? ድጋሚ ሊበጠብጣቸው ከሆነ አለቀው። ምን ላድርግሽ? አንቺ ልጅ በስርዓቱ አውሪ፣ አለበለዚያ በስልክ ውስጥ ነው እሺ የምመታሽ። አንቺ በስልክ ውስጥ መማታት ይቻላል እንዴ? ፊዮሪ እኮ ልጅ ይቻላል። እሺ ምን ፈልገሽ ነው? እዚህ እናንተ ሰፈር መዳረሻው ጋር ጊሊያድን ያየሁት መሰለኝ። ቆይ ከዛ እንደመጣ ታውቃላችሁ እንዴ? እርፍ! የጠሉት ይወርሳል የፈሩት ይደርሳል አሉ። ምንድነው ውሽማሽ ሰፈራችሁ ላይ ሽር ብትን እያለ ነው እኮ የምትለኝ ፊዮሪ? አንቺ መልሽልኝ እንጂ ቶሎ በይ። አዎ እንደመጣማ እናውቃለን፣ ግን ስልካችንን ዘግተንበት ነበር። አሁን ግን ምን ሊሰራ እንደመጣ አላውቅም። እንደውም ጸብ በጣም አምሮኝ ነበር። አረ ፊዮሪ ይኸውልሽ፣ አንቺ እኮ እንደ ድሮ አይደለሽም። ከሆስፒታል ራሱ አሁን አይደል እንደወጣሽው በደንብ አላገገምሽም። በኋላ አደጋ ቢደርስብሽስ? ትቀልጃለሽ እንዴ? ፊዮሪ እኮ ነው። እዚህ ሰፈር ምን ሊያደርግ እንደመጣ ጠይቀዋለሁ። ጥጉን ነው ማስይዘው። አሃ ፊዮሪ ጊሊያድን ጥጉን ነው ማስይዘው ብላ እየፎከረች ነው። ምን? የት እንዳሉ በዛው ጠይቄ። የት ነው ያለችው? እሺ ፊዮሪ የቱ ጋር ናችሁ? የእናንተ ሰፈር መዳረሻው ጋር። ቻው። ወይኔ ጉዲ አንቺ ተጫረሱልሽ። በሄደን አሁን ሬሳችንን እንሰብስብ። ነች ወይኔ። ሃይ ማርክ፣ እንዴት ነህ? ሰላም ረዱዬ፣ እንዴት ነሽ? ደህና ነኝ። ምን ሆነሽ ነው? ችግር አለ እንዴ? አይ ምንም ችግር የለውም፣ ግን ስለ ዳጊ ልጠይቅ ነበር። ስለ ዳጊ ምን? የክረምት ትምህርት አይማርም እንዴ? አላቅም ማለት ጓደኛ ማቾች አይደላችሁ? ስለሱ ካንተ ውጭ ማን ያውቃል? ጓደኛ አልሽኝ? አይቴ አይ ሁሉም ቢያወሩት ወደ ባዶ ይቀራል አለ ያገሬ ሰው። አልገባኝም። ይኸውልሽ ረዱ፣ እኔና ዳጊ ባጭሩ እየተገናኘን አይደለም፣ ግን ደግሞ ላጣራልሽ እችላለሁ። ማርክ በእናት የተቻለህን ሞክርልኝ። እሺ እሞክርልሻለሁ፣ ግን ደግሞ ለኔም አንድ ነገር እንድታደርጊልኝ እፈልጋለሁ። እሺ ምንድነው? በተደጋጋሚ ለሜላት ስልክ እየደወልኩላት ነበር፣ እሷ ደግሞ አታነሳም። እና ይኸውልሽ ረዱ፣ እሷ ስልኬ እንድታነሳና በተደጋጋሚ ጊዜ እንድሰጠኝ ካደረግሽ እኔም ደግሞ ላንቺ ዳጊ ጊዜ እንዲሰጥሽ አመቻመችላችኋለሁ። ማርክ እርግጠኛ ነህ? ረዱች እንዴ ማርክ፣ ይሄማ በጣም ደስ የሚል ሀሳብ እኮ ነው። በቃ ሜላት ላንተ በደንብ ጊዜ እንድትሰጥ አደርጋለሁ። ግን ደግሞ እምሰማሽ አይመስለኝም። እንዴ እኔ አርጊ ካልኳት ምንም ነገር ታደርጋለች። ይኸውልሽ ረዱ፣ ይሄንን ነገር ማድረግ ከቻልሽ እኔንም ዳግምንም በፈለግሽው ሰዓትና በፈለግሽው ቦታ ማግኘት እንድትችይ ነው የማደርግሽ። እሺ ማርክ። በቃ እኔ ልሂድ። እሺ መልካም ቀን። ተው ወጥሳ እቺሽ ደማ ምን ልትለኝ? ሄሎ የጠየከኝን አልተስማማም። በዛ ላይ ደግሞ እኮ እኔ ፍቅረኛ አለኝ። ደግሞ ኩሪፍቱ ወስተር ፓርክ ሄዱ ለዝናኝ ነው። እሺ አሪፍ ነው። እና ለምን ደወልሽ? ቲሸርቱ ካልሆነ ኤክስቼንጅ ስላለው አስቀይርልህ ብዬ ነው የደወልኩት። ኤልዳና ቲሸርቱ ሆኖኛል አልኩሽ።
በዛ ላይ ደግሞ እኔ ባለጌ ስለሆንኩኝ ደግመሽ እንዳትደውይልኝ እሺ? እሺ ቆይ ለምንድን ነው ሳይክ ምንም ባለጌ ማትመስለኝ? ከዝንሽ ማይኮን ስለምመስል ነው እንዴ። እንደዚህ እኮ ታዲያ አቴንሽን ሰጥተህ እያዳመጥከኝ አልነበረ እንዴ? ታዲያ እኮ አንተ በጣም ጥሩ ሰው ነህ። ኤልዳና አሁን ስልኩን ልዘጋው ነው። እሺ ቻው። ቆይ አንድ የመጨረሻ ጊዜ ላስቸግርህ። ምንድን ነው? ውስጥ ኢንደርፍ የገዛውን ቲሸርት እንደሆነና እንዳልሆነ በቴሌግራም ተነስተህ አንድ ብቻ ፎቶ ላከኝ ፕሊዝ። እሺ በቃቸው። እቺ ልጅ በወሬ አደነዘዘች ነው ያማታል። ምን አባል ሰራ ነው የመጣው? ተናገር። ምን አባል ሰራ ነው የመጣው? ፊዮሪ አረ ፊዮሪ ከቂ ወደዛ ፊዮሪ ትንሽ ተናገር። ምን አባል ሰራ ልቀቂ በእናትሽ ፊዮሪ። እንዴት ነው የምረጋጋው? እኔ ያልበጠበጥኩትን ህይወት እሱ ሲበጠብጠው ዝም ብዬ ማየት ይመስልሻል? ፊዮሪ እናት በቃ ተረጋጊሽ። ምንም በማላውቀው እኮ አጣደፈች። ገና ጨምርልሃለሁ። እሺ ፕሊዝ ፊዮሪ በእኔ ተማመኝ። እሺ እኔ በምወጣው ወጣለሁ። አንቺ ግን ከዚህ ሂጂ። እሱ ሳይሄድ እኔ በፍጹም አልሄድም። ሰማለህ? እዚህ ለምን እንደመጣ አውቃለሁ። ከዚህ ካልሄድ ካልሄድ ይሄዳል። ፊዮሪ በእኔ ተማመኝ፣ ይሄዳል። አንቺ ብቻ ከዚህ ሂጂ። እሺ ችግር የለውም ማንቹ፣ እታማመንብሻለሁ። ግን በዚህ በማይረባ እንድትረበሹ አልፈልግም። የእናንተ ፍቅር ብዙ ዋጋ ተከፍሎለታል ታውቂያለሽ። እውነቷን ነው ፊዮሪ። ይኸውልህ አላርፍ ካልክ እወርቅብሃለሁ። እሺ ጆን ሲናን ነው የምሆንብህ። እንዴ ምንድን ነው የምታፈጡት? ፊዮሪ እባክሽን እናንተ ሂዱ፣ እኔ አውርቼው እከተልሻለሁ። አብሽር። እሺ የሆነ ነገር ግን ካለ ይኸውልሽ አጩይልኝ። እሺ ለእኔም አጩይልኝ። እሺ ፊዮሪ በቴስታ እኔ ደግሞ በደፈቃ እገባለታለሁ። ደንባሪት ነው አንቺ እንዳትሽ ጅሮ አቤን እኮ አላስተረፈች። አይዞህ በልሽው ተነስ ቀስ በል ነው። እሺ ያዘኝ እንጂ አይዞህ እዛ ጋር ልቀመጥ። ፊዮሪ እኮ እንደዚህ ናት። አንተ ራሱ ሲጀመር ሰፈር ምን ትሰራለህ? እኔማ ባለፈው እኮ ማውራት ስላልቻልን ደውዬ ላወራሽ ብዬ ስልክሽ እምቢ አለኝ። ስለናፈቅሽኝ ዓይንሽን ለማየት ነበር የመጣሁት። አዎ ፈተና ላይ ነበርን። ግን ለምን ፈልገህ የመጣ? ጀስት ለማውራት ያህል ነው የመጣሁት። ስምምነታችንን አልረሳከውም አይደል? አዎ ስምምነታችንም ለማፍረስ ፍላጎቱ የለኝም። ስለዚህ እኔ እናንተ ግንኙነት እኮ ልክ አይደለም። አውቃለሁ። ያው ናፍቀሽኝ ስለነበር ዓይንሽን ለማየት ነው የመጣሁት። ጊልያድ አዲስ ህይወት መጀመር አለብህ። እኔን መርሳት አለብህ። በጣም እየሞከርኩ ነው። ዛሬም መጥቼ ስለረበሽኩሽ በጣም ይቅርታ። ረብሻዬን ሳይሆን ያው እኔ እናንተ መሀል መገናኘት ልክ ስላልሆነ ነው። ይገባኛል። በጣም ይቅርታ አድርጊልኝ። ከዚህ በኋላ አልረብሽሽ። ስላየሁሽ ደግሞ ደስ ብሎኛል። እኔም ስላየሁ ደስ ብሎኛል። በቃ እኔ ልሂድ። አሁን ደሱ ይሻላል። አዲሱ እንደምትለምድ ደግሞ ቃል ግባልኝ። የምር እንደምትለው የምትወደኝ ከሆነ ቃል እገባለሁ። ሀና ትሙት ቃል እገባለሁ በላይ። አንቺን ገድዬ እንዴት እምላለሁ? ቃልህን ካልጠበቅክ ነው የምትገለኝ። ሀና ትሙት ቃል ሌላ ሰው ነው። አመሰግናለሁ። ደህና ደግሞ ከኔ በጣም ሴት በጣም ይሰጣል።
ቆይ ግን ቤዚቲ ለምንድን ነው የማበየው? እንግዲህ ይሄን ነገር በጣም ያሳስበኝ ነው። ደግሞ ምን ተፈጠረ? በጣም ለተደባበረኝ ታውቃለች መሰለኝ። ከዛናችሁ ነው በጣም እያስጨነቀችኝ ነው። አሁን ምን እንደምመልስላት ግራ ነው የሚገባኝ። ኡፍ እቺ ውጋት የሆነች ምን ብናረጋት ነው የሚሻለው? ስንርቃት መከራ፣ ስንቀርባት መከራ። እጭ ምን ግራ ገባኝ። እሺ ምን እናድርግ? ቤዚቲ እኔ እዚህ ምድር ላይ ምን እንደሚያስጠላኝ ታውቂያለሽ? ክደትና የሚያስመስል ሰው። እኔም እኮ የእምነት ጉዳይ ሆኖብኝ ነው እስከዛሬ ይቅርታ ያላደረኩላት። ቆይ እስኪ ንገረኝ፣ እሷ ከጸጋ ጋር ሆነኛን በዚህ ልክ መጉዳት ነበረባት? እኔ እሷ አይደለ ታዲያ ጭንቅላቴን ብጥብጥ የሚያደርገው? ደግሞ እኮ ይቅርታ አላደርግላትም አስባለሁ። ግን እሺ ቆይ እንዴት ነው አብረን የምንዘልቀው ነገርስ? ቤዚቲ ብቻ ግን ማለት ነው እኔ በቃ የሚያስመስልና የሚዋሸኝን ሰው እንደገና የሚከደኝ ሰው ማለት ነው ቢገለኝ ነው የሚሻለኝ። ቆይ ለምን አስገድደውሽ እንደሆነ ነግረሽኝ ሁለታችንም ረፍት አናገኝም። ልቤ ቹቻ አትክድሽም ይለኛል። አንቺ ደግሞ ክጄሻለሁ ብለሽ ድርቅት ያለሽ። አበርከት ደፈቃ ቆልፈዋል። አንቺ አሁን ደሜ በደንብ ሞቋል። ጊልያድ የት አለ? ሄዷል። ስሚ ተመልሶ እንደሚመጣ ግን እርግጠኛ ነኝ። አይመጣም። እርግጠኛ አትሁኝ። አይመጣም ያልኩት ወደ ህይወቴ ነው። እኔ መበጣበጥ በጣም ሰልችቶኛል። ወደ ህይወታችሁ ግን ድጋሚ እመጣለሁ ቢል አልፋታውም። ቀላል። እኔ ራሱ እንደ ጆን ሲና ነው የምወርቅበት። ደምሽ ሞቋል አይደል? አዎ በጣም ነው የሞቀው። በየኔ ስለቀዘቀዘ አንቺ ጀምሪ። እንዴ ምንድን ነው የምጀምረው? ቅድም ለሀና ደፍቅላታለሁ ምናምን ስትይ ነበር። አሁን ሁለታችንም እንጀምር በይ። እንዴ የኔ ጡንቻ እኮ የሞቀው ለጊልያድ ነው። ለአንቺ በፍጹም አይታዘዝልኝም። የሆንሽ ቦቅባቃ ማለት ነበር። ለዚህሽ ልብሽ ነው እንደዚህ የምትሆኚው? በቃ አንቺ ሆኔ ልሂድሽ በይሽ። ጀሚያቸው አርፌ የተቀመጥኩት ልጅ አንቺ ነሽ እንደዚህ የምታስጨርሽኝ። ደግሞ ትስቂያለሽ እንዴ? ግን አስበሽዋል? ከእሷ ጋር ብፋለም ኖሮ ጊልያድን እንኳን እንደዛ አርጋ ከቀጠቀጠችው እኔማ ለቁርስ ጠብቃት ለራት በለዋት ነበር የምታስብለኝ። ቦቅባቃ ጀመረማችሁ ማን ተዳፈራለች ነው የሚለው። እሺ ምን ቀረ? ለምን ያልመጣችሁ? ወይንስ ደግሞ የክረምቱን ትምህርት አልማርም ብላ ነው? ስለማን ነው? ስለ ጸጋ። ታዲያ እኔ ስለ ጸጋ ምን አገባኝ? ይኸውልህ እንደዚህ በትህትና ማውራት ጥሩ ሰው እንደሆነ ስላወቅሁ። ኧረ እባክህ እንዴት አወቅህ? ጸጋ ከእሷ ጋር እንድሰራ ያደረገች በአባት እያስፈራራች እንደሆነ አውቃለሁ። ቆይ አንተ ማን ነህ? የራሴ ማንነት ራሱ ለእኔ ግልጽ አልሆነልኝም። ሰተኝ ፋራ ነው እንዴ የሚመስለው? ለማንኛውም የምትፈልገው እርዳታ ካለ ኤኒታይም ካጠገባ ነው። እኔ ማንንም እርዳታ ወገኛ አቺ ቆይ ምን ሆነሽ ነው ነገር ያቀጥርሽው? ስለምንድን ነው የምታወራው? ኢዮስያስ ኢቨን እያስቸገራት ነው ብለሽ ለምንድን ያቀጥርሽው? አንተ ያማሃል እንዴ? እኔ ለማን ነው እንደዛ ብዬ ተናገርኩት? ለትሸር በቂ ነዋ። ኦይ የኔ ወንድም አንተ በጣም ደልቷል። እኔ ለራሴ በህይወቴ በጣም ብዙ ችግር ያለብኝ ሰው ነኝ። እዚህ ቁጭ ብዬ አንተን እንቶ ፈንቶ መሰማበት ጊዜም የለኝም። አትይጂ። ሰውዬ ልቀቀኝ። ባለቅሽ ምን ታመጪ ነው? አንተ ሰውዬ ያማሃል እንዴ? ተከበር ልቀቀኝ ብያለሁ፣ ልቀቀኝ። ትሸር በቂ ኢቨን እያስቸገርካት ነው ብሎኛል። አንቺ ደግሞ ቅድም ስትወሩ አይቻችኋለሁ። ስለዚህ ከአንቺ ውጭ ማንም ሊያደርገው አይችልም። ኧረ እባክህ እኔ ሂጂ ለትሸር በቃሉ ስነግረው አንተ አየኸኝ። አዎ አይችሻለሁ። ትሰማለህ ሰውዬ? እኔ አንተ ጉዳይ ከቁብ እንኳን የምቆጥር ሰው አይደለም። አሁን ዞር በልና ልቀቀኝ። ዞርልሻለሁ። ከዚህ በኋላ ግን በእኔና በኢቨን ማለ መግባት የምታደርጊውን ጥረት ካላቆምሽ አስቀይምሻለሁ። እሺ? እኔም ከዚህ በኋላ እየመጣ የምትፎክርብኝ ነገር ካላቆምክ አጥረገርግሃለሁ። እሺ? ኮተታም እሺ እኔ ቆንጆ ነኝ፣ በጣም ነው የምወድሽ። እሺ ሳድግ ማለት ነው ብዙ ኬክ እገዛልሻለሁ። ውይ የምርሽን ነው?
አዎ። ቆይ እናቴ ልጅ ለኔ ኬክ አገዥልኝም እንዴ? እገዛልሻለሁ። እንደዛ ይሻልሻል። ቆይ ግን ሚጢጢ ከኔና ከቤዛ ማንን ነው አብልጠሽ የምትወጂው? በደንብ ሰምተሻል። አሁን መልስሽን ብቻ ተናገሪ። ምን ነው ዝም አልሽ? ተናገሪያ። እኔ ሁለታችሁንም ነው የምወዳችሁ። አይ በጣም የምትወጂው ማንን ነው ያልኩሽ። ኧረ በእናትሽ ቹቹሻ ልጅቷን አታስጨንቂያት። ዝም በይ ቤዚቲ አንቺ። መጨረሻ ላይ የምመልሰው መልስ እንዴት እንደሚያዝናና ታያለሽ። ምን ብላ ነው የምትመልሰው? እሱን ዝም ብለሽ ሚጢጢ በይ መልሽ። ምንድን ነው የምመልሰው? ከኔና ከቤዛ በጣም የምትወጂው ማንን ነው? ሁለታችሁንም ነው የምወዳችሁ። በጣም እያልኩሽ ሁለታችሁንም ትያለሽ እንዴ? በጣም ነው እንዴ ያልሽው? አዎ ከኔና ከቤዚቲ በጣም የምትወጂው ማንን ነው? እግዚአብሔርን። አየሻት አይደለም ቤዚቲ፣ ሁለታችንም ላለማስደበር ስትል የምትመልሰውን መልስ። እግዚአብሔርን ብላ እኮ ገላገለች። ቤዛ እህቴ፣ ወይ ቆንጆ። ብታይ ማነው ትምህርት ቤት ተሸኘ። ምን አድርገሽ? 10 ከ10 አላቸው። እኔ ጎበዝ ነኝ። ሳልሽ ማኑማ እኮ ትልቅ ሰው ነሽ። ወይኔ ቹቹሻ ቹምቤ ምንድን ነው? ብቻ እኔ እንደሆነ ያልከው ስታይሌ እንደሆነ ታውቂያለሽ። ብቻ ሄብ እያልክ ባልሆነ አላልኩም። እና ታዲያ ምን ያወጣጥርሃል? ቃጀል ጊዜ የለኝም፣ እሄድበታለሁ። ናታን ጋር የሆነ ጭዌ እንደጀመርክ ሰምቻለሁ። ስለዚህ ፍታሽ። ስታይል? ቆይ አንተ ልጅ ምን አስበህ ነው? ምን አሰብኩ? ራስን አንግል ታደርግ ነው እንዴ? ለማን ብዬ? መወዳት የምትወደኝ እናት አለችኝ እኮ። እሱን አልተባልክም እባክህ። በቃ ሰው እየጠበቀኝ ስለሆነ ልቆሰው ነው። ነው? አዎ ነው። እዚሁ ቀጥልሽ። ካሁን በኋላ ልቤ ደሜ ምናምን ብትል የሚሰማ የለምሽ። ቶቤ ይመች ይመች። ቆይ ልጅ እንዴት ነው እንደዚህ ሆነው? ሚኪና ቡሽማ የሆነ ነገር ብሎታል እንጂ በጤናው አይደለም። ሰላም ጤና ይስጥልን። ሶቅራጥስና አርስቶትል ፍቅር አማካሪ። የምን አርስቶትል? ይቅርታ ነው መቤት፣ ማንን ፈልገው ነው? ልጁ ምን ብላችሁት ነው? ቆይ ይቅርታ። ማን? ቾምቤን። ምንም አላደረግንም እኛ። በሙያችን መሰረት በማፍቀር ምክንያት የተከፈተውን የቾምቤን ልብ በሩን ነው ገርበ ባርገን ይዘጋል። ምን? ደህና ያሉ እኔም መቤት። አርስቶትል ሙች እንዲሳካልናል ብዬ አስቤ አላቅም ነበረ። እኔ ራሱ በእርግጥ በቃ ቃዱ እንደዚህ ፊውዟ ይግላል ብዬ በእውነት አላስብም። ምንድነው እነዚህ ልጆች ሙድ የሚይዙት? ቆይ ይኸውልህ አሁን ደግሞ ልክ ቾምቤ ሲመጣ ማለት ነው ሌላ ምክር ነገር ቻርጅ እናደርጋታለን። ፊክስ አደረግን። አንተ ለካ ፒፕሉ እንዲህ ያሉ ነው የሚያነቃቁ ሞቲቬት የሚያደርጉት። አልኩህ እኮ በቃ አሁን ጸዴ ሱፋችንን እንገዛለን ብሮ። አይ ሱፍ አሁን ከየት ይገኛል? አንቺ ልጅ ግን ይሄንን ብቸኝነት አላበዛሽው?
ከዚህ በኋላ ማን አለኝ ብለህ ነው? ብቻዬን እኮ ነኝ። እንደዚህ ማታከብጁ ቀለል አድርጊው። ሁሉም ያልፋል። እሺ ኤላ፣ እንደምታስበው እኮ ነገሮች ሁሉ ቀላል አይደሉም። እኔ እኮ ያጣሁት 2 ነገር ነው። አልገባኝ። ያሬድና ቹቻ። ኦኬ፣ ቹቻ ማለት ያቺ ድምጽ ሸካሯ ጓደኛሽ እንጂ አይደል? ነው። አይ ቲንክ እሷን ፍቅረኛ ታስሯል። አዎ፣ እሱም ታስሯል። ቆይ ግን በምን ጉዳይ ነው የታሰረው? ደመረ ላይ የመግደል ሙከራ በማድረግ ተጠርጥሮ ነው የታሰረው። ልጁ ግን እንደዚህ አይነት ፐርሶናሊቲ ያለው እኔ እስከማውቀው ድረስ የለውም። እና ታዲያ ፖሊሶች እንዴት ሊጠረጥሩ ቻሉ? በእርግጠኝነት እዚህ ነገር ውስጥ የጸጋ እጅ አለበት። ቆይ ጸጋ ስትይ ለምንድን ነው ትምህርት ቤት ውስጥ እያዩት ያለው ነው? ወይስ ደግሞ የክረንቱን ትምህርት አልማርም ብላ ነው? እኔ እንጃ መልስ ይሆነኝ። እኔ በቃ እሷን አግኝቻት አላውቅም። ለመጨረሻ ጊዜ የተያየ ነው ያሬድ ወደ ካናዳ ሊሄድ እንደሆነ የሰማው ቀን። ከዛ በኋላ ትሙት ትኑር አግኝቻትም አይቻትም አላውቅም። የምርሽን? አዎ የምሬን ነው። እዚህ ነገር ውስጥ እጇ ይኖርበት አይኖርበት ለማጣራት በጣም ፈልገናት ነበር፣ ግን በቃ ልጅቷ ደብዛው አጠፍቷል። ይገርማል። ለማንኛውም ግን ኤኒ ታይም የምንረዳሽ ነገር ካለ እኔ ጋር መጣ ትችላለሽ። ቆይ እነዚህ ልጆች ግን ምን እየሆኑ ነው? ሰብሊ ምን እያየሽ ነው? ቆይ አንቺ ልጅ ኮቴ የለሽም እንዴ? ኮቴማ ነበረኝ አንቺ አልሰማልሽኝ እንጂ። ሁሌ ሰው ማስደንገጥ። ቆይ ስራሽን የመከታተል ነው? አዎ። ለምን? ጓደኛዬ ስለሆንሽ ነው። በጣም ነው እሺ የምታናድጂው። እኔ የምልሽ ምን እያወሩ ነው? እኔ ምን አውቃለሁ። ኤላ ግን በለሴ ቀን ነው ይመስላል። አልገባኝም። ፍቅረኛዋ ካናዳ እንደሄደ አልሰማሽም እንዴ? እና ይሄድ እንደሆነስ? እናማ ኤላዬ እሷን በማጽናናት ሰበብ ልቧ ውስጥ ገብቶ እየተጎዘጎዘ ይሆናል። አያረገውም። ለምን ሲባል እኔ እንጃ። እባክሽ እዚህ ቁመን በህይወት ከምንፈተፍት ነይ እንሂድ። እኔ የምጠብቀው ሰው ጆኒ ነው አይደል? እና ማንን ነው? እጭ ደረቅ እኮ ነሽ። ነይ በይ እንሂድ። እንዴ ወይ ፍቅር አይሰብም። ቤዛ እማግዝሽ ነገር ካለ ግን ብትነግሪኝ ደስ ይለኛል። አይላ ለጊዜው ምንም የለም። አሁን ግን ብቻዬን መሆን ስለምፈልግ ወይ ደስ ይለኛል። እሺ መልካም ቀን ይሁንልሽ። ላንተም። ጄሪ አንቺ ጄሪ ምን ቀረሽ እንዴ? ቆይ ለምንድን ነው እያየሽኝ? የት ነው የምትሄጂው? አንቺ የሌለሽበት። እንዴ ምን ማለት ነው? በቃ አንቺ የሌለሽበት ሴትዮ ካሁን በኋላ አንቺም ጄሪ የምትባል ሴትዮ አታውቂም፣ እኔም ደግሞ ሄቨን የምትባል ሴት አላውቅም። በቃ አለቀ። ቆይ ምን አጠፋው? ምን ተፈጥሮ ነው? እኔ ባንቺ የተነሳ እየሄድኩኝ ከግንብ ጋር መጣላት አልፈልግም። የምን ግንብ? ግንብ ማለት አቶ ደሳለኝ ናቸው። አባቢ? ኦ የኔ እናት፣ አባቢነቱ እኮ ለአንቺ እንጂ ለእኔ አይደለም። ለእኔ አቶ ደሳለኝ ማለት ሳያው ሽንቴ የሚመጣብኝ፣ ሽንቴ ከመጣብኝ ደግሞ ሊያመልጠኝ ሲል ቆሜ ብሎ የሚያስጠነቅቀኝ ሰው ናቸው። እንዴ ከሱ ጋር ደግሞ በምን ተገናኛችሁ? በአንቺ የተነሳ ነው። ሌላ በማን ሊሆን ይችላል? በአንቺ። እሺ እኔ ምን አደረኩኝ? ለምን አስነግሪኝም እንዴ? ምን ሆነሻል ሄቨን? በቃ ተይኝ፣ እኔ አልፈልግም። አትከተኝ፣ በቃ እኔ ልሂድበት። የሆንሽውን ለምን አትናገሪም ጄሪ? ምንድነው የምነግርሽ ሄቨን? በአንቺ የተነሳ ይሁን ብዬ ከዮሴስ ጋር አጋፈጥሽ። እሺ ይሁን ብዬ ከዮሴስ ጋር ስጣላ ስባላ ኖርኩኝ። ከቦቸራ ጋር እድሜ ልኬ ስትሰዳድብኝ ቆየሽ። እሱንም የሆነ እሰየው ይሁን ብዬ አረፍኩኝ። አሁን ደግሞ ጭራሽ ብለሽ ካሮ ደሳለኝ ጋር አልፈልግም። ሄቨን በቃ ተይኝ፣ አልፈልግሽም። እሺ ጠብቂኝ። አትፈልግሽም፣ ተይኝ በቃ። አትምጪ፣ አትድረሽብኝ፣ አልደርስብሽም። እንዴ እኔ እነግርሻለሁ። ምንድነው? ቆይ ምን ተፈጥሮ ነው? ይኸውልሽ ምንድነው መሰለሽ አቶ ደሳለኝ ውጤትሽ በመቀነሱ ጀርባሽን እያጠኑ ነው። እናማ ከጀርባሽ ማን እንዳለ ሲያዩ ጄሪን እያስፈለጓን ነው። ጄሪ? አዎ ጄሪ። የኔ ውጤት መቀነስ እኮ ከሷ ጋር ምንም የሚያገናኘው ነገር የለም። እኔ ስለአንቺ ውጤት መቀነስ አላቅም፣ አንቺ ነሽ የምታውቂው። ግን የምነግርሽ ነገር ቢኖር ሄቨን እንደው አደራሽ እንደተከበርሽ እኔም እንደምወድሽ አንቺም እንደምትወድኝ በቃ አጠገቤ እንዳደርሽ ላስጣና ብለሽ ካልሽኝ በስተቀር ነው እንጂ ከዛ ውጪ ተይ
ማርክ አንተም ኢቨን ከአቶ ዲዛይን ጋር መገናኘት አልፈልግም። አንተ ኢቨን ማርክ ማርክ ጄሪ ቆይ አንተ ልጅ ለምን የሆንከውን ነገር አትናገርም? ምን ነው? ልክ አይደለም እኮ ከሰው ተጣልተህ ነው እንዴ? አዎ እባክህ። ምን እቺ ፊዮሪ የምትባል ቀውስ እኮ ነች። ሳላስበው መታች። ፊዮሪ የብሩክ አፍቃሪ? አዎ። ቆይ ከእሷ ጋር ደግሞ ምን አገናኘክ? ድንገት እናና ሰፈር ስታየኝ በቃ ህይወታችሁ ልትበጠብጥ ነው የመጣው ብላ ሳላስበው መታች። እናንተ ለእሷ ታንሳለህ? በጥፊ እብድም ጅልም አታረጋትም? ሴት ልጅ እኮ ናት። አየህ፣ ትክክለኛ ወንድ እንደዚህ ነው። አልገባኝም። ጉድና ጅራት ከወደ ኋላ ነው አሉ። ሲጀመር የሰሞኑ ሁኔታ ትክክለኛ ማንነትን ፍንትው አድርጎ እያሳየኝ ነው። ደግሞ ምን አጠፋው ስትል ትንሽ አታፍርም እንዴ? ሴት ልጅ ዛሬ በጥፊ ካልመታክ ያልክ ነገ አብረን ስንኖር ባናድድም ምን ልታደርገኝ እንደምትችል እኮ አይታወቅም። ይቅርታ፣ የባለትዳር ጨዋታ ጀመራችሁ መሰለኝ። እኔ ልሂድ። እንዴ ሰውን ሳለ ጥዳይት ልትሄድ ነው? አልገባኝም። እንዴ ዞዊ ማለት እኮ የወደፊት ሚስት የትዳር አጋር የምትሆን ሰው ነች። ከእሷ ጋር ማውራት ነው እሳት ላይ መጣድ። ጎሽ ግላድ፣ እንደዚህ ልኩን ንገርልኝ። እኔ የምለው 1 ሜትር ሲባጎስ እንገባ። እኔ በምን አውቃለሁ? ምን ልታደርግበት ነው? 2 ሜትር ገመዴን እገዛለሁ ራሴ ላርጌ ነው ማጠፉ። ደህና ሆኖ 2 ሱሪ ያለች እሷን ባደራ ማለት ተቀበለኝ። ደግሞ ድንጋይ ላይ ተቀመጥበታል። ላማ የት ነው የምትሄደው? እሺ በቃ ጨርሻለሁ። ደህና ሆኖ አሁንስ አሳዘንሽ በእውነት። አሁን ባል ብለሽ ማግባትሽ እራሱ በጣም የሚያሳዝን ነገር። በእናትህ ጊልያድ ሂድና አስቁም እባክሽ። ለማራስ ላይ ነው ነገር አያደርግም። የሴጣን ነገር አይታወቅም። ሂድ የሆነ ነገር አድርገው። ኧረ እንደው ምን አይነት መከራ ነው። አተለማ ቆይ ምን ለማድረግ እየሞከርክ ነው? ሚስብል ከዚህ በኋላ እኮ አንገናኝም ተባብለን ነበር። እባክህ ከጉለት ትመጻደቅ። በእኔ ጉዳይ ለመናገር ፈልጌ አይደለም። ስለ ጆኒ መስማት አልፈልግም። ስለሱም አይደለም። ታዲያ ምንድን ነው? ሴት ልጅ በችግሯ ሰዓት ሊጠቀምባት እንደሚሞክር ወንድ ትንሽ የለም። ይሄን ታውቃለህ አይደል? ይቅርታ ሚስብል፣ ስለምን እያወራሽ እንዳለ አልገባኝም። ቆይ ምን አድርጊ ነው የምትላት? ሲሆን እኮ ልታዝንላት ነው የሚገባው። አሁንም አልገባኝም። ስለ ቤዛ ነው የማወራው። ኦኬ አሁን ገባኝ። እና ማን ነው ሊጠቀምባት የሞከረው? ማን ሊሆን ይችላል? ማን ባይሆኗ። እና ስህተት ምኑ ላይ ነው? ይቺ ልጅ እኮ ፍቅረኛ አላት። በዛ ላይ ደግሞ ልቧ ተሰብሯል። ታዲያ ይህንን አጋጣሚ ለመጠቀም መሞከር ትንሽ እንኳን አይደብርህም? ታዲያ እኔ እኮ ምንም አላደረኳትም። ጀስት ትሪት ላደርጋት ነው የሞከርኩ ያሉት። ከዛ ልቧ ወደ አንተ እንዲሳብ እናም ልትጠቀምባት አስበህ ነው አይደል? በሚሰብለ ሰው ስትረጂ ከባድ አይደለሽ እንዴ? ሲነቃብል ታስቀይስ ባልሆነ። አይ እኔ ላስኬስ እየሞከርኩ አይደለም። እንደዚህ በአንዴ ስለተረዳሽኝ በጣም ገርመሽኝ ነው። ቆይ ግቢ ውስጥ እኮ በጣም ብዙ ሴቶች አሉ። ለምንድን ነው ትኩረት ፍቅረኛ ያላቸው ሴቶች ላይ ሆነው? ከቤዛ ውጭ ግን ስለማን እያወራ እንዳለ አልገባኝም። አረ አልገባህም? አዎ አልገባኝም። ቆይ ግን ሚሰብለ ቤቲ ሆነሽ ቆንጆ ነገር ነች አይደል? ይሄ ነው ከሷ ጋር ፍቅረኛ ምናምን ነው ቁመታችን ማች ያደርጋል ምናምን። እንዴት ነው? ምን ታስቢያለሽ? ገላግባሽ ተስጠላ ሚሰብለ ለምን እኔ በዚህ ልክ ከራሽ ጋር እየተጣላሽ እንደሆነ አልገባኝም። ሄቨን እቺ ልጅ ለምን አታሰርፊልኝ? ስለማን ነው? ስለ ጄሪ ነው። ምን አደረገች እንዴ? ኢዮስያስ ሄቨን እያስቸገራት ነው ብላ ለቲቸር በቂ ነገረችው። እሱ ደግሞ ሲቆጣኝ ነበር። ኧረ እሷ እንደዚህ አታደርግም። ሄቨን አድርገዋለች። እሺ አንተ በምን አወቅ? ለምንድን ነው ማሰሚኝ? ሲያወሩ ባይኔ ነው ያየኋቸው። ከዛ ደግሞ ቲቸር በቂ መቶ ሲቆጣኝ ነበር። ታዲያ የተራ ግጥጥሞች ነው? ይኸውልህ ኢዮስያስ፣ እሷ እንደዚህ አታደርግም አልኩህ እኮ። ትሰሚኛለሽ ሄቨን? ይሄ በማያገባት ነገር ውስጥ እየገባች የምትፈተፍተውን ነገር እንድታቆም ንገሪያት። አይ ካላችሁ ግን የማትወጡት ነገር ውስጥ ትገባላችሁ። እያስፈራራህ ነው? እያስፈራራሁሽ አይደለም ሄቨን፣ እንድትጠነቀቅ እየነገርኩሽ ነው። ጨርሻለሁ። ቆይ ይሄ ምን መንቻካ ነው? በእግዚአብሔር
የቅድሙ ጥያቄ ግን ያን ያህል ከብደኝ ይችላል? እና ከብደኝ ግን ብዙ ልጆች ከበደን እሱ ነበረ። ለዛ እኮ ነው። ቤዛ ቤዝነት እንዴት ነሽ? አራዳ ልጅ ደህና ነሽ ወይ? ሰላም ነው? ምንድን ነው ይሄ ተለጠቃቀው ሲያስጠሉ በእናትህ? ምንድን ነው እንዴ? ምን አገባ ትርትሬ እኮ ነች። ለምንድን ነው እንደዚህ ሊጠፍጠፍ የምትሉ? ሲያስጠሉ ምንድን ነው እንደዚህ መለጣጠፍ? ቀንተህ ነው? እንዴት አልቀና? አይ ከቀና ታዲያ ፒያሪ ጋር ደውለህ ነይልኝ ማለት ነው። እኔም ብዬ ነው። እኔም ቢኮ አላልኩም እኮ ግን ቤተሰቦቿ አይለቋት እንዴ ሚኪ፣ ፍቅር እኮ በጣም ሀያል ነገር ነው። ቤተሰቦቿ ጋር ትሄድና አንኳኩተህ አገናኙ ብቻ ማለት እኮ ነው የሚጠበቅብህ። ምንድን ነው የሚያስቅ? ግን ዝም ብላችሁ አስባችሁታል? እናቷ ቤት ሄዶ በሩን አንኳኩቶ ልክ ማዘርየው በሩን ስከፍተው ይህን ጠቋራ ፊት ስታይ ሴጣን የመጣ መስሏቸው ፌት ምን ይህን ራሱ እንደ ደህና ሰው ያወራል። ሲያስጣል ጉጥ እግር አታርፍም? ወይኔ ሶቅራጥስ፣ ወይኔ ሶቅሪ። ተረጋጊ ተረጋጊ ሶቅሪ። ምንድን ነው የምታወሩት እንዴ? ለካ አልነገርናችሁም። ቢዚ የኔ ቆንጆችን ጸድ ጭውኝ ልንገርሽ። የምን ጭውኝ? ውጤት እስከሚመጣ ድረስ ሁለታችንም አዲስ የሥራ ፊልድ ቀይረን። ምን ሆናችሁ? ሶቅራጣስ ሶቅሪ ይቀጥል። አነቃቂ ሰው ሆነናል። ከዚህ በኋላ የኔ ስም ሶቅራጠስ ሲሆን የእሳቸው ደግሞ አርስቶትል ይባላል። ምን? አዎ አሁን አንዱን አነቃቅተን ከትዳሩ አፋተን። ምን ብላችሁት? ፍቅር ልክ እንደ ወንዝ ነው። ልብ ደግሞ ወንዝ ላይ እንደወደቀ ቅጠል ነው። ስለዚህ ልብህ እንደ ቅጠሏ እንዳይወሰድ ልብህን ተከተል አለው። ከዛ ምንድን ነው የምታወሩት? በነገራችሁ ላይ አነቃቂ ንግግር ተናጋሪ ለመሆን ዋናው ነጥብ ምን እንደሆነ ታውቂያለሽ? ምንድን ነው? የምትናገሪውን ነገር አለማወቅ ነው። ወንድም አርስቶትል ትልቅ ነገር ብላል። አሁን ቤዛ ትልቅ ዲፕሬሽን ውስጥ ነሽ አይደል? እኔ ሶቅራጥስ ደግሞ አንድ ነገር እነግርሻለሁ። ድብርትሽ ውስጥ ትልቅ ደስታ አለ። አይንሽን ጨፍነሽ አጣጥሚው። ዋው ሶቅራጠስ! ዋው 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 ሶቅራጠስ! ኢንተረስቲንግ ንግግር። ወደድከው አርስቶትል? ዋው ዋው ዋው! የውስጤን የተናገርከኝ። ብሪሊያንት ኤቭሪቲንግ። ቴንክ ዩ ወንድም ሶቅራጠስ። በቃ መጨረሻችሁ ይሁን። የኔ ትርት ጫፍ ጫፉን እኮ ይዘነዋል። በዚሁ ከቀጠለ ዩኒቨርሲቲ ሳንገባ ነው ልጥጥ ሀብታም እንሆን አይደል? በል በቃ በቃ እንሂድ ወደ ወጣት ማዕከል፣ ከዛ እንመዝገብ። እንሂድ። ከዛ በፊት ግን ቤት ሄደን ኢንፎርሜሽን ምናምን ብንቀይር ጥሩ ይመስላል። አየህ አርስቶትል፣ አሁን ቤዛ ድንቅ የሆነ ንግግር አለ። ዋው ቤዛ ዋው! በቃ አፕሪሺየት ዛት። አይ በቃ እሺ። እና አትሸኙም? ስታይ ጄሪዬ እህቴ። ማን ነው? እኔ ነው? አንቺ ነው? ሌላ ማን ሊሆን ይችላል? ሄቨን እኮ የለች። ምን አጋጥሞ ነው እህት ያልከኝ? ሲጀመር ብቻሽን ፈልጌሽ ነው የመጣው። ምክንያት? እንዲሁ ዝም ብዬ ልሸኝሽ። ከዛም በኋላ ደግሞ እቺ የምትጃትን ቸኮሌት ትሰጥሽ። ቆይ ወንጀል ሰራህ እንዴ? አረ ወፍ፣ የምን ወንጀል ነው? ያምሻል እንዴ? ታዲያ ምንድን ነው? የሆነ ነገር እንድትተባበሪኝ ፈልጌ ነው። ምንድን ነው የምተባበር? እህቴ የሆነ ቦታ ልሄድ አስቤ ነበርና ቤት ደግሞ ታውቂ የለ ጓ ምናምን ይላሉ። እሱን ከቨር እንድታደርጊልኝ ነበር። የት ልትሄድ ነው? ቢሾፍቱ ዋተር ፓርክ። እስከስ ማለት ይሄኔ ነው ብቻ የምትሄደው ከዛች ምስኪን ልጅ ጋር እንዳይሆን። አረ እሷ ብቻ አይደለችም፣ ሌሎችም ልጆች አሉ። አይሆንም። ለምንድን ነው የማይሆነው? ምክንያቱም ልጅቷን ብቻዋን እዛ ይዛት ሄደህ ምን ልታደርጋት እንዳሰብኩ ማንም ሰው አያውቅም። ብቻ እህቴ፣ እኔ ወንድምሽን በሌላ ነገር እየጠረጠርሽኝ አይደለም አይደል? ይኸውልህ አንተ እንደ ወንድም ጥሩ ሰው ልትሆን ትችላለህ፣ ግን ሴቶች ላይ ምን ያህል ክፉ ሰው እንደሆንክ በደንብ ጠንቅቄ ነው የማውቀው። እና ትተባበሪኝም ማለት ነው? በሚያሳዝን ሁኔታ አዎ አልተባበርም። ስለ ቸኮሌቱ ደግሞ አመሰግናለሁ። እሺ 2000 ብር ሰጥሻለሁ። ጉዞ መቼ ነው?
ይገላ ታብሽ ገለው ሪዋና ጋብቼ አዘረሻ አዘረሻ ወዲያ እስቲውን ካላዞረሽ ይያዥኝ አቦራሽ አትጂኝ ወይ ቤዚቲ እንደው ምን ባረግሽ ነው የሚሻለኝ? አንቺ እኮ ከሚጢጢ በሰሽ አረፍሽ። ካሽሽ ለማታደሽ ካሽሽ ለማታላ ኦይ ጉድ! ቆይ ምን እየተፈጠረ ነው? ከቤዚቲ ጋር እየተጫወትን እና ታዲያ እኔ ቆይ ይሄንን ጨዋታ አላጫውትም ብዬሻለሁ እንዴ? አይ ቹቹዬ ትንሽ ቅናት ጭርጭር ያደረገሽ አይመስልሽም? እንዴት ነው የማልንጨረጨረው? የእናቴ ልጅ እኮ ከኔ ጋር እንደዚህ አይነት ጨዋታ ተጫውታ አታውቅም። እንግዲህ ምን ታደርጊዋለሽ? ሚጢጢ ግን ነው ምን አጠፋው? ቆይ እንደዚህ አይነት ጨዋታ እኔን አጫውተሽኝ ታውቂያለሽ? አላውቅም። ግን ከቤዚቲ ጋር ትጫወታላችሁ አይደል? ቤዚን እኮ ወዳታለሁ። ጉዴ ፈላ። እና ታዲያ እኔን ነው የማትወጪ እንዴ? አንቺ ያስኩሽ ከቤዚቲ ጋር ስትጫወቱ አላችሁ። እኔ ልብስ አጥቤ እስክመጣ አንደኛ ቤዚቲ በጣም ይቅርታ። እኔ ለሚጢጢ ስል ነው የካርኩሽ።